ፈለገ ጳውሎስ ተመስገንን ኦርቶዶክስ አይደለም ትለዋለ። ተመስገን ደግሞ አንተን ኦርቶዶክስ አይደለም ብሎ ይላል። እኛ ግን ስለዚህ በትምህርት ይለይ። እኛ ስናቃችሁ ሁለታችሁም ኦርቶዶክስ እንደሆናችሁ ነው የምናውቀው። ተሳስተን ከሆነ ይቅርታ አድርጉልን። ቤቱን ግን ከፈለጋችሁበት ይሄው ተወያዩ እኮ አላችሁ ወንድም። አይ ገና ነው እሱ 3 ዓመት አልሞላውም። ፍትሐ ነገሥት ላይ ገና ነው። እኔ እንኳን 3 ዓመት ብቻ ሳይሆን ያደግኩበት ነው። በእውቀት አውሩ። ያው ፈቅደን ስለ ጥምቀት እናወራ። እድል የማትሰጥ መጣ ለማዋየት ስለመጣ እርሚ እንዴት ነህ? ሁሉ ሰላም? ደህና ነን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። አሜን። እንኳን ደህና መጣ ብርኬ። በቃ ቤቱን ምራው፣ ቀጥሉ። ቴንኪዩ ሜላ፣ ተባረኩ፣ ጸጋ ይብዛላችሁ። እሺ እርሜ፣ ጌታ ይባርክ። ሜላ፣ ጌታ ዘመንን ይባርክ። ተመስገን፣ እንኳን ደህና መጣክ። እንኳን ደህና ቆየኝ። ሁሉ ሰላም፣ ክብር ለኢየሱስ ይሁን። ጥምቀት ወንጌል ነው ብለህ ታምናለህ? እንዲሁ ደረቅ የሆነ ጥያቄ ከሆነ ወንጌል ምንድነው ከተባለ ስለ ኢየሱስ ክርስቶስ ሕይወት ወይም ደግሞ ትንሣኤና ሙታንነቱን የሚናገር ነው። ወንጌል ያ ነው። እሺ ጥያቄን ድጋሜ ልጠይቅ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምንም? እንደዚህ መጽሐፍ ቅዱስ ላይ ጥምቀትን ወንጌል ነው ብሎ አያስቀምጠውም። ወንጌል ብሎ ግን የሚያስቀምጠው ምንድነው ከተባለ ስለ ኢየሱስ ክርስቶስ ሕይወትና ትምህርት ሞትና ትንሣኤ የሚገኝበት መሆኑን ነው የሚናገረው መጽሐፍ ቅዱስ። እሺ ወንጌል ስለማን ነው አይደለም ጥያቄ። ጥምቀት ወንጌል ነው ብለህ ታምናለህ ወይስ አታምንም አንተ? ብሩክ መልሱ ልክ አይደለም። አይ አምናለሁ ወይም አላምንም እንድትለኝ ነው ሐሳብ። እንደሱማ እኮ ጥምቀት አሁን ተለይቶ እምነት ወንጌል ነው ካልክ እምነት ወንጌል አይደለም። ስለዚህ አሁን የኔ ጥያቄ እኮ ገብቶኛል። ጥምቀት ወንጌል ነው ከተባለ ወንጌል ስለ ኢየሱስ ክርስቶስ ሕይወትነት ወይም ደግሞ ትንሣኤ ሙታንነቱን መመስከር ማመን ወይም ደግሞ መከተል። ስለዚህ ወንጌል ኢየሱስ ነው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም ማለት ነው። እምነትም ወንጌል አይደለም። ስለዚህ ጥምቀትን ወንጌል ነው ብሎ አላስቀምጠውም። አልጠየቅኩም። አያስቀምጠው። ያ ማለት ጥምቀት ወንጌል ነው ብለህ አታምንም። እሺ ዳኒ አለክ እድል ልስጥህ። እሺ አልቻሉም ወንድሞች፣ ከኔ ጋር እንቀጥል። ጥምቀት ወንጌል ነው ብለህ አታምንም። ወንጌል ኢየሱስ ነው። አዎ እሺ፣ ወንጌል ያልሆነ ነገር ያድናል ወይስ አያድንም? እምነትም ወንጌል ስላልሆነ ያድናል። ብሩክ ትጠይቀኛለህ። የጠየቅኩህን መልስ እኮ አይ ይኸውልህ፣ አሁን እንዴት መሰለ ሰው አምኖ ወይም ደግሞ በስነ ስርዓት ሊወያይ እዚህ አሁን ኤርሚያስ ጋር ስመጣ ፋላሲ ለመስራት አይደለም የምመጣው። አሁን ጥምቀት ወንጌል ነው የሚል ሐሳብ ሳይሆን፣ አዎ ጥምቀት ወንጌል አይደለም። ወንጌል ኢየሱስ ክርስቶስ ነው። ስለዚህ ልጁ ነው ወንጌል። የኢየሱስ ክርስቶስን ሕይወትን መመስከር መከተል ነው ወንጌል። ልክ እንደዚህው እምነትም ወንጌል አይደለም። እሺ ትጠይቀኛለህ፣ እምነት ወንጌል ነው አይደለም ትጠይቀኛለህ። እኔ ጥምቀት ወንጌል አይደለም ስላልክ ወንጌል ያልሆነ ነገር ያድናል ወይስ አያድንም ነው ጥያቄ። የሚያድነው ኢየሱስ ነው። ጥያቄ ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌል ስለ ልጁ ስለሆነ የሚያድነው ኢየሱስ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ለምሳሌ ያክል ወንጌል ያልሆነ ነገር ሰይጣን አያድንም፣ የዘላለም ሕይወት አይሰጥም። አይ እኔ ጥምቀት ወንጌል አይደለም ስላልከኝ ጥያቄ ከጥምቀት ጋር የተያያዘ ነው። ወንጌል ያልሆነ ነገር ያድናል ወይስ አያድንም? መልካም። ድንገት ጥምቀት ያድናል ከሆነ ሐሳቡ ጥምቀት ተነጥሎ ብቻውን አያድንም። አይ እኔ ጥምቀት ያድናል አይደለም እሱ አይደለም ጥያቄ። ወንጌል ያልሆነ ነገር ያድናል ወይስ አያድንም? ወንጌሌቱ ወንጌል ያልሆነ ነገር ያድናል ወይስ አያድንም? የትኛው ወንጌል?
አልገባኝም እያልከኝ ያለው ወንጌል ያድናል እኮ አልኩህ እኮ። ወንጌል ያድናል ወይ ብዬ ብጠይቅህ የትኛው ወንጌል ትለኛለህ? ያልሆነ ነገር ነው እያልኩ ያለሁት። ወንጌል ያልሆነ ነገር ያድናል። ምን እኮ ያልሆነ ነገር ስትለኝ አላወቅኩትም። ያልሆነ ነገር የሚል ሐሳቡ ስላልገባኝ ሐሳቡ ለምሳሌ ጥምቀት ወንጌል አይደለም አልከኝ አንተ። ጥምቀት ወንጌል ምንድነው ከሆነ ወንጌል ምንድነው ከሆነ ርዕሱ ወንጌል ስለ ልጁ ነው። አልጠየቅኩም። እሱ አይደለም ጥያቄ። ጥምቀት ወንጌል ነው ወይ ብዬ ስጠይቅህ አይደለም አልከኝ። ወንጌል ያልሆነ ጥምቀት ያድናል ወይ ነው ጥያቄው። ወንጌል ያልሆነ ነገር ያድናል። አሁን ጥሩ ጥያቄ እንትን አልከኝ። ወንጌል ያልሆነ ጥምቀት ያድናል። ተሜ ደስ የሚል ጥያቄ። ወንጌል ያልሆነ ጥምቀት አያድንም። ወንጌል የሆነው ግን ጥምቀት ግን ያድናል። ያ ማለት ምን ማለት ነው? ወንጌል ጥምቀት ብቻውን ተነጥሎ የዘላለም ሕይወት አይሰጥም። ሰው በልቡ አምኖ በአፉ መስክሮ ክርስቶስ ኢየሱስን ሰው ከውሃና ከመንፈስ ካልተወለደ በቀር የዘላለም ሕይወት ስለማያገኝ ከውሃም ከመንፈስም መዳን መወለድ ስላለበት ዳግማዊ መወለድ ስላለበት ሰው እውነት ነው አምኖ ተጠምቆ ይድናል። ወንጌል የሆነው ጥምቀት ያድናል ስትል ሰምቻለሁ። ወንጌል የሆነውን ጥምቀት ከእግዚአብሔር ቃል ላይ ያሳየኝ እስኪ። ጥምቀት ወንጌል ስለመሆኑ የሚናገር ክፍል ማለት ነው። እሺ ማርቆስ 16:16 አውጣልኝ እስኪ። ያመነ ይጠመቅ ይድናል፣ ያላመነ ግን እሺ እኮ አውጣውና ሐሳቡን አውጣውና ከዚህ የተለየ የሚል ከሆነ ትነግረኛለህ። ያመነ ይጠመቅም ይድናል፣ ያላመነ ግን ይፈረድበታል ይላል። እሺ ምን ልትለኝ ነው? አለቀ። እስቲ አንብበው፣ ሐሳቡን በደንብ አንብበው ብሩኬ። ያመነ ይጠመቅም ይድናል፣ ፊደሏንም ጭምር እንድታነበልኝ ይፈልገ እኮስ እየሰማ ስላልሆነ እኮ ነው። ያመነ ይጠመቅም ይድናል፣ ያላመነ ግን ይፈረድበታል ይላል። እንደዛ አይደለም ይለው። አንብበው፣ ፊደሉን ይዘው አንብበው። ፊደሉ እኮ አይደለም አንብበው። ፊደሉ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድ። አንተ ግን ያልከው ያመነ የተጠመቀ ይድናል ነው ያልከው። እንደሱ ሳይሆን ቃሉ የሚለው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ስለዚህ ለምን ገባች እዛ መጽሐፏ ላይ? እሺ ሰምቻለሁ። አንደኛ ያመነ የተጠመቀ አይደለም ያልኩት ስላልሰማክ ነው። ግን ለምን ገባ አልገባም አይደለም፣ እሱ አይደለም ጉዳዩ። ጥምቀት ወንጌል ነው የሚለውን ሐሳብ አሳየኝ ነው ያልኩት እኮ። ጥምቀት ወንጌል ነው የሚል ሐሳብ አላመጣውም። ድንገት የጠየከኝን ጥያቄ ደግመው እስኪ ለራስህ ንገረኝ። ምን ብለህ ነበር የጠየከኝ? ጥምቀት ያድናል የሚልበትን ሐሳብን እስኪ ጥምቀት ያድናል የሚል ሐሳብን ከመጽሐፍ ቅዱስ አሳየኝ ነው ያልከኝ። እሱ አንተ ጭንቅላት ውስጥ የተፈጠረ ጥያቄ ነው። ጥያቄ አይደለም ያልከው ጥያቄን አልገባህም ማለት ነው ብሩክ። የኔ ጥያቄ እሺ ስማኝ፣ እንደገና የራስህ ጥያቄ ራሱ ለራስህ አልገባህም። ድንገት ነው ጠየቀኝ። ስማኝ እንደገና ስማኝ። እሺ የሚያድን ጥምቀት ወንጌል የሆነ ጥምቀት አለ አልክ። ወንጌል የሆነ ጥምቀት አለ። ወንጌል የሆነውን ጥምቀት ከመጽሐፍ ቅዱስ ላይ ያሳየኝ። ያ ማለት ጥምቀት ወንጌል ስለመሆኑ የሚያሳይ ጥቅስ ስጠኝ ነው እያልኩ ያለሁት። ወንጌልን የሚያምን ሰው ይጠመቃል ብሩክ? አይ መልስልኝና ትጠይቃለህ እኮ። ይኸው አሁን መልሱ እዚች ጋር ወንጌልን የሚያምን ሰው ይጠመቃል። ጥያቄ አሁን የጥያቄ ሰዓት ላይ አይደለም። እሱንማ እኛ የምንፈጽመው ተግባር ነው። ግን ጥምቀት ወንጌል ስለመሆኑ የሚያሳይ የመጽሐፍ ቅዱስ ጥቅስ እኮ እየመለስኩ እኮ ነው እኮ ብሩኬ። ለመሰለ እዛ ጋር አሁን የማርቆስ ወንጌልን አንስቼ ስነግር ያመነ የተጠመቀ ይድናል ስትለኝ አይልም ቃሉ አሉ ለሚባል ቃሉ ስለማይል እኮ እሱ አይደለም ጥያቄ። ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ይሄው የወንጌል መጽሐፍ ውስጥ ካለው መካከል የማርቆስ ወንጌል ምዕራፍ 16 አውጣውልን። ሌላም ደግሞ ከወንጌላት መጽሐፍት ወጥተህ ደግሞ አዲስ ኪዳን የተመሰረተበት ላይ ደግሞ ከሐዋርያት ሥራ ንገረኝ ካልከኝ ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 38ንም ሰጣለሁ። ወንጌላት ላይ ስለ ጥምቀት የተነገረውን ክፍል አሳየኝ አይደለም ጥያቄ። ወንጌል ነው ይኸውልህ። ኦኬ ጥምቀት ወንጌል ነው እያልክ ስለሆነ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ ነው። ጥያቄ በጣም ግልጽ ነው ጥያቄ እኮ። ስለዚህ ወንጌላት ላይ ጥምቀት የለም ብሩክ? ጥያቄ እሱ አይደለም። አየህ እኔ ወንጌላት ላይማ
ስለ ሰይጣንም ተጽፏል፣ ስለ ሰዎች ተጽፏል። ሰይጣንን ግን ያድናል ተብሎ አልተጻፈማ ወንጌል ላይ። እሱ አይደለም ጥያቄ ወዳጅ። ጥምቀትን ግን ያድናል ብሎ በድፍረት አስቀምጦታል መጽሐፍ። እናወራለን፣ እሱ ጋር መተን እናወራለን። ጥያቄ ግን ሰይጣን ያድናል ብሩክ? እሺ ጥያቄ ምንድነው? ጥምቀት ወንጌል ነው የሚል የመጽሐፍ ቅዱስ ጥቅስ። እኔ ምን ነበር የመጀመሪያ ጥምቀት ወንጌል ነው የሚል ጥያቄ ስጠይቅ ምን ብዬ መለስኩልህ? መጀመሪያ አይደለም ብለህ ነበር። ከዛ ግን ወንጌል ግን ምንድነው ብዬ መለስኩልህ? ሶሪ አንዴ ስማ። ወንጌል የሆነ ጥምቀት አለ ብለሃል። ለሱ ማስረጃ ወንጌል የሆነ ጥምቀት አለ ስላልከኝ ጥምቀት ወንጌል መሆኑን የሚያሳይ የመጽሐፍ ቅዱስ ጥቅስ። መልካም ያውልህ አሁን ልመልስልህ ብሩኬ። ወንጌል ላይ ጥምቀት አለ የሚል ሐሳብና ያነሳሁት ያንን አድርጌ ሳነሳ ከምን አንጻር ነው? መጽሐፍ ቅዱስ ላይ ስላለ ነው። ቀጥሎ ግን ወንጌል ስለምንድን ነው ከተባለ ስለ ልጁ ስለ ክርስቶስ ኢየሱስ ነው። ኢየሱስ ክርስቶስን ሙትና ትንሣኤውን ማመን ያ ነው ወንጌል። ስለዚህ ልክ እንደዚሁ ጥምቀት የሚል ሐሳብ መጽሐፍ ቅዱስ ላይ አለ ወይ የሚል ከሆነ አዎ ለምቢባል እምነትም ወንጌል ስላልሆነ ልክ እንደዚሁ ጥምቀትንም ወንጌል ነው ብሎ መጽሐፍ ቅዱስ እንዳላስቀመጠ ሁሉ ግን ወንጌል የሆነውን እውነት ለማመን አምኖ መጠመቅ መዳን ምክንያት ነው በሚል መጽሐፍ ቅዱሳዊ ጥቅስ ሰጥቻለሁ። መልካም። እምነትን በተደጋጋሚ ስላነሳክ ማለት ነው። እምነት ማለት ጸጋን የምንቀበልበት ነው አይደል? እምነት ጸጋን የምንቀበልበት ከሆነ እምነት ያድናል ያሉት አዎ ወይም አይነት ላይ ነው። እምነት ጸጋን የምንቀበልበት ነው ወይስ አይደለም? እንደሱ ከሆነ ስለምን ተጠመክል ብሩኬ? አንተ እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥምቀትንም ፕሮቴስታንቶች ጸጋን መካፈያ ነው ብሎ ነው የሚያምኑት። አንተ ለምን ተጠመቅ? እሺ ድምጽ ታፍኗል። ጥያቄ ምንድነው? እምነት እሺ ያው ልንገርህ፣ ይሄው መልሱን እኮ ልመልስልህ ነው። አንተ አሁን ታፍኗል ድምጼ፣ ድንገት ስፒከሩን ሳላቃፍ ተሰማል። ልክ እንደዚሁ እምነት ጸጋ የምትካፈልበት ከሆነ ጥምቀትንም በፕሮቴስታንቶች ጸጋን መካፈያ ነው ተብሎ ነው የሚታመነው። አንተ ለምን ትጠመቃለህ? ጸጋን ለመካፈል ነው የምትጠመቀው? መጽሐፍ ቅዱስ ላይ ያለውን ሐሳብ እያወራን ስለሆነ ከሱ ላይ ተከሰተኛለን እየተጣጣለው ጥያቄ አይ ፕሮቴስታንቶች ለምን ትጠመቃላችሁ የሚል ወይም ደግሞ የፕሮቴስታንቶች አስተምህሮ ላይ ድንገት አንተ አዲስ ጴንጤ ስለሆንክ ነው ብዙ ስለማታውቅ ነው። ጴንጤዎች ጥምቀትን ጸጋን የምንካፈልበት እውነት ነው ብለው ያምናሉ። እንኳን ጥምቀትን ብቻ አይደለም የጌታን እራትን ጭምር ጸጋን መካፈያ ነው ብለው ነው የሚያምኑት። ያው ብዙም ላታቅ ስለምችል ነው የነገርኩህ። ችግር የለውም አንተ ታሳየኛለህ። ችግር የለውም እኮ አሳያለሁ። አይ አውቀዋለሁ። የእያንዳንዱን የቸርቹን ታሪክ እነግርሃለሁ። ችግር የለውም ትነግረኛለህ። እሺ ጥያቄ ምንድነው? እምነት ጸጋን የምንቀበልበት ነው ወይስ አይደለም? ጥያቄ እምነት ጸጋን የምንቀበልበት ነው። የማንን ጸጋ አላወኩንም። ጥያቄ ስትጠይቅ መመለስ ነው ዳጂ እኮ ጥያቄው ስላልገባኝ ነው። የማንን ጸጋ ብዬ ነው። አይ በአግባቡ እምነት የክርስቶስ ኢየሱስን ጸጋ የምንቀበልበት ነው ከሆነ እንደዛ ብለህ አንተ ጸጋ ብለህ የምታውቀውን የምታምነውን መቀበያ ነው ወይስ አይደለም? እምነት እሱ ነው ጥያቄ። ነው የክርስቶስ ኢየሱስን ጸጋ መቀበያ ነው። እሺ ጸጋውን በእምነት እንቀበላለን። ጥምቀትስ ጸጋ መቀበያ ነው ወይስ አይደለም? ጥምቀት ነው። ማስረጃ ከእግዚአብሔር ቃል ላይ ጸጋውን በጥምቀት ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ። ለጸጋው በእምነት አድኗቸዋል የሚል ጥቅስ አለ አይደለ? ልክ እንደዚሁ ደግሞ እስኪ ሐዋርያት ሥራ ምዕራፍ 2 ቁጥር 38 አንብብልኝ አንድ ጊዜ። ጥያቄ እኔ ይኸው ጥቅስ ሰጠው እኮ ጥቅስ እኮ ነው የጠየቀኝ እኮ ብሩኬ። አንብበው መጽሐፍ ቅዱስ እጅ ላይ ከሌላ አነበዋለሁ። አንብበውና ከዛ ጥያቄ ጠይቃለሁ። ዛክፍ ላይ ንስሐ ግቡ ሁላችሁም በኢየሱስ ክርስቶስ ስም ትጠመቁ ስለ ኃጢአትም ስርየት ይላል። ወይ መጽሐፍ ቅዱስን አንተ እጅ ላይ ካለ ሙሉውን ማንበብ ትችላለህ። እሺ ምንድነው የጠየቁክ? ጸጋ ከኃጢአት መንጻት አይደል? ጥምቀት ያ አስፈላጊነት ስላለው ማለት ነው። አይ ምንድነው የጠየቁህ? እኔ ጥምቀት ጸጋ ነው የሚል። እሺ እንግዲህ ያው በስዕል ካልሆነ አይረዳም ማለት ነው ጥያቄ። እኔ ጥምቀት ጸጋ ነው ወይ ጥያቄ አልጠየቁትም። ጸጋውን በጥምቀት ትቀበላላችሁ እጅ ላይ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ አለ እጅ ላይ አንድ ጊዜ። ምንድነው የጠየቁህ? እሺ ጥያቄውን መጀመሪያ። አይ መጽሐፍ ቅዱስ እጅ ላይ አለ ብሩክ።
ጥያቄው ምንድን ነው? ደግመ ንገረኝ። ጥያቄ ምንድን ነው? እሺ መጽሐፍ ቅዱስ አለ እጅ ላይ? እሺ አለ። መጽሐፍ ቅዱስ እጅ ላይ አለ። ጥያቄ አውጣው ጥቅሱ፣ አውጣው ጥቅሱ። አሁን የነገርኩህን ጥቅስ ጠየቁ። ለየትኛው ጥያቄ ነው ጥቅስ የምትሰጠኝ? ምንድነው ጥያቄ? ለምን መሰለህ ብሩኬ፣ አንዳንድ ጊዜ ሰዎች ሲነገራቸው አንተ ለምደሃል ደረቅ ክርክር፣ አንድ ሁለት እንደሱ ነው ያልከራከርም። ጥቅስ ሰጠው ጥቅስን አንብብ ለምን ቢባል እኔ አዲስ ጴንጤ አይደለሁም ከጴንጤ ቤት የወጣ ኦርቶዶክስ እንጂ፣ አንተ ደግሞ አዲስ ጴንጤ ነህ። ለዛም ነው እኮ እያስተማርኩ ያለሁት። እሺ ጥያቄ ምንድን ነው? ምን ብዬ ነው የጠየቅኩህ? ጥቅሷን አውጣት መጽሐፍ ቅዱስ ላይ አውጣልኝ አልኩ እኮ። ምን ለሚለው ጥያቄ ነው ጥቅስ እየሰጠኸኝ ያለኸው? ልክ እንደዚሁ ጴንጤዎች እምነትን ጸጋ ብለው እንደሚጠሩት ሁሉ ጥምቀትንም ደግሞ ጸጋ መካፈያ ነው ወይም የጌታ እራትን ጸጋ መቃበያና መካፈያ ነው ብለው እንደሚያምኑት ሁሉ እንደዚሁ ደግሞ ጥምቀትን የኃጢአት ስርየት ይሰጣል ብሎ እንደሚናገር መጽሐፍ ቅዱሳዊ ጥቅስ ነው የነገርኩህ። አልጠየቅኩም እኔ። ምንድነው ጥያቄ? ጥምቀት የኃጢአት ስርየት ይሰጣል አይሰጥም አይደለም ጥያቄ። ጸጋውን በጥምቀት በኩል ትቀበላለህ ወይ ብዬ ስጠይቅህ አዎ አልከኝ። ጸጋውን በጥምቀት በኩል ትቀበላላችሁ የሚል የመጽሐፍ ቅዱስ ማስረጃ አስተኝ። እምነት ብቻውን ጸጋ ነው የሚል አለ ብሩኬ? እሺ ሌላ ጥያቄ። በቃ እንዳልኳችሁ በስዕል ካልሆነ ጥያቄ ለመረዳት ይቸግራል። ብዙ ጊዜ እንደዛ ነው። አንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ ጳውሎስ እንደዚህ ይለናል፣ ወንድሞች ሆይ የሰበክሁላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። የምትድኑበትን ወንጌል ጳውሎስ የተቀበለው ደግሞ የምትድኑበት ወንጌል ያለው ምንድን ነው? ጳውሎስ የተቀበልኩትን ከጌታ ነው የተቀበልኩት ብሎናል በገላትያ መጽሐፉ ላይ። ከጌታ የተቀበለው ወንጌል ደግሞም የሚያድነው ምንድን ነው ነው ጥያቄ። ወንጌል ነው እኮ። ምን አይነት ወንጌል? ክርስቶስ ኢየሱስን ሞትና ትንሣኤው ማመን። ኦኬ። ከዚህ ውጭ የተቀበለው ወንጌል አለ ጳውሎስ? እሱማ ኢየሱስን መቀበል ነው ወንጌል። ከዚህ ውጪ ጳውሎስ ያድናል ብሎ የሰበከው የተቀበለው ወንጌል አለ ወይ ነው ጥያቄ። እስኪ ድንገት ጴጥሮስ ላይ ጳውሎስ አልደረሰ ይሆን? ደግሞ እቺን ደግሞ አንተ ደግሞ አንብብልኝ እስኪ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ድንገት ጳውሎስ ካልደረሰበት አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱስ ጥቅስ ላይ ካለ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። ለጥያቄ መልስ የለውም ማለት ነው እኮ አይደለም። ዶክትሪን በአንድ ጥቅስ አይመሰረትም። ምን አድርጌ እንደምነግርህ አላውቅም። በሰባት ጥቅስ አንተ በአንድ ጥቅስ ያውልህ ልክ በአንድ ጥቅስ ዶክትሪን እንደሚመሰረት አድርገህ እንዳታስብ ስታስበውና ልክ እንደዚሁ አንተ የደረስክበት ጳውሎስ ያልደረሰበት መጽሐፍ ቅዱሳዊ ጥቅስ ካለ ድንገት ይሄንን ጳውሎስ ተሳስቶ በህልም ወይም በህልሙ ወይም ደግሞ ተኝቶ ከሆነ የተናገረው አንደኛ ጴጥሮስ 3:21 እስኪ አንብበው። ጳውሎስ አንተ ልክ ጥቅስ እንደሰጠኝ ይሄንን አንብበው እስኪ። እሺ ሌላ ጥያቄ። ለምን እንዳትሄድ ቆይ እቺን አንብብልኝ መጀመሪያ እስኪ ጥቅሷን አንብብልኝ። አንተ የምትፈልገውን እንድጠይቀኝ እድል ሰጣለሁ። ግን እኔ እኮ እየመለስኩልሃል ብሩኬ። ያው አንድ ጊዜ አንደኛ ጴጥሮስ 3:21 እስኪ አንብብልኝ። አነብልህ ለወቃት ሻምብባት የገባው ልትመልስ ስለሆነ ልመልስም ልጠይቅም ነው እንጂ የገባሁት መመለስ አልችልም ካልክ ግን ትጠይቃለህ። አንተ እድል ሰጣለህ። ያ አይደለም። አይውልህ አሁን ለምሳሌ ያክል አንተ በአንድ ጥቅስ ዶክትሪን እንደመሰረትክ ሁሉ እኔ ደግሞ በአንድ ጥቅስ የሚመሰረት ዶክትሪን የለኝም። ስለዚህ ድንገት ጳውሎስ ተሳስቶ ከሆነ ከጻፈው እዚህ ጋር አንደኛ ጴጥሮስን 3:21 እስኪ አንብበው ነው ያልኩት እኔ። እሺ የመጨረሻ ጥያቄ ይሄ ልጠይቅና አንተ እንድጠይቅ ፈቅድልሃለሁ። እሺ የክርስቶስ ኢየሱስ ስም የኃጢአት ስርየት ይሰጣል ወይስ አይሰጥም? ይሰጣል። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ያገኛል። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ካልከኝ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። አትሂዳ አሁን ያውልህ ልጠይቅ የመጨረሻ ጥያቄ አለ ያልከኝ ብሩክ። ለጠየቀኝ ጥያቄ ቆይ ያውልህ ለጠየቀኝ ጥያቄ በአግባቡ ቆይ አንድ ጊዜ ለጠየቀኝ ጥያቄ በጠቅላላ በአግባቡ ሾርት የሆነ መልስ መልሼልሃለሁ። ልክ ደግሞ እኔ እቺን ጥያቄ ልጠይቅህና አንተ ምን አልከኝ ትጠይቀኛለህ አልከኝ። አሁን ደግሞ እኔ ደግሞ ልጠይቅህ ያው መለስኩልህ። ያገኛል አግኝቷል አይደለም። ሰው በክርስቶስ ኢየሱስ ስም የኃጢአት ስርየት ያገኛል አልኩ።
ሰው በክርስቶስ ኢየሱስ ስም ለጠየቀኝ ሁሉ በአግባቡ መልሻለሁ አይደል? ለምን እንደው ጥያቄ የምትፈራው? አልመለስክም። ጥያቄን አቋቋም መለስኩት። ያገኛል በቃ የማይብራራ መልስ ነው የመለስኩት እኮ። አልጨረስኩም ጥያቄን። እዚሁ ላይ ጥያቄ ያለው እሺ፣ በክርስቶስ ኢየሱስ ሰው ሲያምን የኃጢአት ስርየት ያገኛል ብለኸኛል። ያ ማለት አዎ ያገኛል። የሚጠመቅ ሰው የኃጢአት ስርየት ያገኘ ነው ማለት ነው። እሺ አሁንም አላልፍም። አንደኛ ጴጥሮስ 3:21 እስኪ አንብብልኝ ብሩክ። ጥያቄ መልስልኝ። እቺን ለምን እንደው አንተ የፈራት ጥቅሷን ለምን ፈራት? ጴጥሮስ ላይ ያለችዋል። መልካም ጴጥሮስ ላይ ያለችዋል ዝለላት። እሺ ጴጥሮስ ላይ ያለችዋል ዝለላትና ሐዋርያ ሥራ ላይ ያለችዋን 25 ሐዋርያ ሥራ 2:38 እስኪ አንብብልኝ። እሺ የመጣው ክርስቲያኖች ቤት ስለሆነ የፈለከውን ጥያቄ እንድጠይቅ ፈቅድልሃለሁ ብያለሁ። ግን የጠየቅኩህን ብትመልስ መልካም ነው። ግን አልጠይቅም ከዚህ በኋላ። ምን ብሎናል ወንድማችን? ሰው በክርስቶስ ሲያምን ስሙ የኃጢአት ስርየት ይሰጠዋል ብሏል። ኦልሬዲ በክርስቶስ ያመነ ሰው የኃጢአት ስርየት ካገኘ የሚጠመቀው የኃጢአት ስርየት ያገኘ ሰው ነው ማለት ነው። የኃጢአት ስርየት ለማግኘት ሳይሆን የኃጢአት ስርየት ያገኘ ሰው ነው የሚጠመቀው። አለቀ ማለት እኮ ነው። ማን አለ? አልክም እንደዛ የሚጠመቀው ምን አለ ነው ያልከኝ? አልገባኝም። በጣም በራስ ጥሩ ትምህርት ነው መሰረው። አይገርም? የ40 ደቂቃ ስብከት ነው ያደረገው። እሺ ምን አለ አልከኝ? እሺ ድጋሜ ልጠይቅህ፣ ችግር የለውም። ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየት ያገኛል ወይስ አያገኝም? ስሙ የኃጢአት ስርየት ያገኛል ወይስ? ኦኬ ለሚባላ ክርስቶስ ኢየሱስ ስለሚያድንማ እኮ ያገኛል እኮ ብዬ እኮ መለስኩልህ እኮ። ግን ይኸውልህ አንድ ጊዜ ሰው በክርስቶስ ኢየሱስ ሲያምን የኃጢአት ስርየትን ያገኛል። ይህንን ስናገር ግን ጥምቀትን እያገለለ የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን እያገለለ ዝም ብሎ ብቻ ከመሬት ተነስቶ ኢየሱስን አውቀዋለሁ በቃ ድኛለሁ አምኛለሁ ብሎ ግን የኃጢአት ስርየትን ያገኛል አያገኝም? መጽሐፍ ቅዱስ ጥምቀትንም የጌታ ራትንም አግልሎ ስለማያስቀምጥ ገብተዋል ለሚባል ጥምቀትን ቆይ አንድ ጊዜ ደግሞ ልመልስ አፌ ላይ አጥቆ ጥምቀትን አግልሉ ሰው ዝም ብሎ ብቻ ኢየሱስን አመንኩ ዳንኩ ካለ ኦል ጂሰሶችም ልክ እንደ ቡርክ ይድናሉ ማለት ነው። ስለዚህ ጥምቀትን አግልለን የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው የክርስቶስ ኢየሱስ ክቡር የሆነውን ስጋና ደሙን አግልለን አይደለም። ምንድነው ሰው መዳን የሚችለው በማን ነው ካልከኝ በክርስቶስ ኢየሱስ በማመን ይድናል። አዎ ይሄንን ግን ስንድን ግን በአግባቡ ስጋና ደሙን ክቡር የሆነውን የክርስቶስ ኢየሱስን እንካችሁ ስለናንተ የሚቆረስ ስጋዬ ነው እንካችሁ ስለናንተ የሚፈስ ደሜ ነው ብሎ እየሰጠ ራሱ ያበላ ራሱ ያቆረበ ያየ ነው። አይ እኔን ብቻ አመኑና ትድናላችሁ ተብሎ የተጻፈበት በእምነት ብቻ ድናችኋል የሚል ጥቅስ ካለም ደግሞ በታሳየኝ ደስ ይለኛል። እምነት ጸጋው በእምነት አድኗችኋልና ነው የሚለው። ስለዚህ ጸጋን የምንካፈልበት የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ ጸጋን የምንካፈልበት የክርስቶስ ኢየሱስ በክርስቶስ ኢየሱስ ስም ወይም ደግሞ በአብ ወልድ በመንፈስ ቅዱስ የምንጠመቅበት ጥምቀት እያለ አይ እምነት ብቻ ያድናል ለሚል ጥቅስ የለም። ጸጋው በእምነት አድኗችኋልና ነው። ጸጋውን የምንካፈልበትን ነገርን ደግሞ ጥምቀት ማለትም የክርስቶስ ኢየሱስ ስጋና ደም ስለተሰጠን ማለት ነው። ይህን በአግባቡ መረዳት አለብህ ብሩክ። አንተ ኦርቶዶክስ ስትሆን ከመጠመቅ በፊት በክርስቶስ ኢየሱስ አምናሃል? እኔ በጣም እኔ እኮ ከጴንጤ ቤት እኮ ነው የሄድኩት እኮ ልክ አይደለም ብዬ ለማመንና ለመዳን ነው ኦርቶዶክስ የሆንኩት። ለምን ቢባል ጴንጤ ቤት ውስጥ ስህተት ያለ ትምህርት አለ ብዬ ነው ወደ እውነተኛው ትምህርት የሄድኩት። ነግረናለሽ፣ እሱን ትነግረናለህ፣ ችግር የለውም። አዎ እነግርሃለሁ። ኢየሱስ ነው ልዩነቱ። ከመጠመቅ በፊት ኢየሱስን አመንኩ ባልክበት ሰዓት የኃጢአት ስርየት አግኝተሃል ወይስ አላገኘህም? ኢየሱስን አመንኩ ብዬ አልሄድኩም። ሲሄድ ትምህርታችሁ ገባኝ፣ ለካ እንደዚህ ነው እንደ መዳን ብዬ ነው የልጅነት ጥምቀትን የተጠመቅኩት። ስለዚህ አመኜ ተጠምቄ ያው ልነግርህ ነው ጸጋው በእምነት አድኗችኋልና ሲል መጽሐፉ ጸጋን የምንካፈልበት ነገር እንዳለ መጽሐፉ ላይ እንዳስቀመጠ አመኜ ክርስቶስ ኢየሱስን ክቡር ስጋና ደሙን በልቼ ሰው ከውሃና ከመንፈስ ካልተወለደ በቀር በውሃና በመንፈሱ ተጠምቄ
ነው የዳንኩት። ስለዚህ ዛሬ አምኜ ነገ ተጠምቄ ከነገ ወዲያ ስጋና ደሙን በልቼ ሳይሆን መዳን በዛችሁ ሰዓት የምታልቅ ስለሆነች ክርስቶስ ኢየሱስን አመንኩኝ፣ የልጅነት ጥምቀቴን ተጠመቅኩኝ፣ ክቡር የሆነውን የሚያድነውን የክርስቶስ ኢየሱስን ስጋና ደምን በላው፣ ጠጣውኝ፣ ዳንኩኝ፣ እንዲሁ በነፃ ልጁ ሆንኩኝ ማለት ነው። ይሄ ነው እውነታው። እሺ ጥያቄን ግን እየመለስክ አይደለም። ያው ረጅም ሰዓት ሰጣለሁ። ከዚህ በላይ ምን ልመልስ? እሺ ያው ጥያቄ ስለሆነ ጥያቄ ላይ ፎከስ አድርገህ መልስ። ኢየሱስ ክርስቶስን አመንኩኝ ብለህ በሄድክ ሰዓት የኃጢአት ስርየት አግኝታል ወይስ አላገኘም? ጥያቄ አግኝቻለሁ ወይስ አላገኘው? አሁንም ቢሆን እምነት ከጥምቀት ተነጥሎ አያድንም። ጥምቀትም ደግሞ እምነትን አግልሎ ቆያው እየመለስኩልን ነው። የሄድኩበትን እኮ ነው። አሁን እኮ ነው የጠየቀኝ። አሁን ይሄ መጽሐፍ ቅዱስ አይተክሳለም የጠየቀኝ ፐርሰናል ጥያቄ ነው የጠየቀኝ። ያው ልቆያው ፐርሰናል ጥያቄ ስትጠይቀኝ ፐርሰናል ነው መልስልህ። ይሄው ቆያው ፐርሰናል ነው የጠየቀኝ። ያው እኔ ስለምሰማ ችግር የለውም። ይኸውልህ ደስ የሚለው ነገር የመልስ ስህተት ሆኖ አያውቅም። የጥያቄ ስህተት ሊኖረው ይችላል እንጂ ለሚባል ሲመለስ በአግባቡ ስለሚመለስ የጥያቄ ስህተት መጽሐፍ ቅዱሳዊ ሐሳብ ላይ ስህተት ሆኖ ስለማይታወቅ የመልስ ስህተት ሆኖ ስለማይታወቅ ስመልስልህ ይኸውልህ እኔን ፐርሰናል ነው የጠየቀኝ። ይሄ አሁን የፐርሰናል ጉዳይ ነው። አልመልስም ማለት እችላለሁ እኮ ግን ፐርሰናል ስለጠየቀኝ እኔ ክርስቲያን ስለሆንኩኝ ለመልስ ሁሌም ዝግጁ እንድሆን ቤተክርስቲያን ስላስተማረችኝ ለሁሉም ነገር ለመልሶ ዝግጁ ሆኜ መቅረብ ስላለብኝ ለፐርሰናሉ ጥያቄ ልንገር። እኔ ኢየሱስ ክርስቶስን አምኜ ድኛለሁ። ሳምንና ስድን ግን ጥምቀትን አግልዬ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን አግልዬ ሳይሆን አመንኩ፣ ተጠመኩ፣ የክርስቶስ ኢየሱስን ስጋና ደም በላው፣ ዳንኩኝ። ለምን ቢባል አሕዛብ ነበርኩኝ፣ አሁን በክርስቶስ ኢየሱስ ልጁ ሆንኩኝ። አሕዛቦች አሁንም ኢየሱስን ሳያምኑ መጠመቅና መዳን አይችሉም። ሰው አሕዛብ ከሆነ አምኖ ተጠምቆ ነው የሚድነው ነው። ስለዚህ እኔ ከአሕዛብ መንገድ ስለመጣሁኝ አምኜ ተጠምቄ ነው የዳንኩት ነው አጭር የሆነው መልስ። እሺ በክርስቶስ ኢየሱስ ባመነበት ሰዓት የኃጢአት ስርየት አላገኘም ማለት ነው። ለመዳን መጠመቅ እና ህብስት መብላት አስፈልጎት ነበረ። እሱ ነው ከአንድ ሰው ጋር ልጨርስ። አይ ቆይ ከአንድ ሰው ጋር ነው የምጨርሰው። አይ ቆይ ልንገርህ። ቆይ ይኸውልህ ዳኒ፣ ቆይ አንድ ጊዜ ልንገርህ። ወይ አንተ ቆይ ልንገርህ፣ ወይ ዳኒ ቅድም ላይ ድል ተሰጥቷል። ቆይ ውጪ ስለሆንኩ ነው ብራዘር፣ አንዴ ላወራ አይደለም። አሁን አንዴ ተረጋጋ። ቆይ ሚውት አታረገኛ። ሚውት ሳታረገኝ ልንገርህ፣ ከሜሎዝ ጋር ቀጥል ተብሎ ሜሎዝ አየው አይደለ? ተመስገን። በስርዓት ልታወራው ነው። አሁን ወንድምነት እኮ ላወራ ነው አለ። በቃ ያው ሚውት አድርጌያለሁ። ኤርሚ ይቅርታ፣ ሚውት አድርጌያለሁ። ያወራና ከዛ ትቀጥላለህ። ወንድምነት ቃል ቴንክ ዩ ውጪ ስለሆንኩኝ ነውና አሁን እንደመለሰ በጣም እየመሰለው ነውና ምናልባት ብሩኬ እየጻፍክ ቢሆን የተሻለ ነው የሚሆነው። ለህዝቡም ለማሳየት ከቻልክ እየጻፍክ የተጠየቀው ጥያቄ እና ያልተመለሰው መልስ ህዝቡም እንዲያየው እሱም ቆም ብሎ ራሱን መመልከት እንዲችል እንድጽፈው ለማለት ያክል ነው። ይሄን ለማለት ያክል ነው። ቀጥሉ ወንድምነት፣ ብጽፈው አሪፍ ነው። እሺ ዳኒ፣ ኤርሚ ይቅርታ የረበሽኩ ከመሰለ ግን ምንድነው እኔ ከብሩኬ ጋር እያወራው ስለነበር ነው። ሌሎቹ አይ ብሩክን ተወውና ከሌሎች ጋር እንቀጥል ከተባለ እንቀጥላለሁ። ምንም ችግር የለውም። ደስ የሚልም ሐሳብ ልስጥ ነው። ችግር የለም። ተቀብያለሁ። ዳኒ ሁሌም ሐሳብ ነው የሚሰጠው። እሺ አምነ በተጠመቅክበት መካከል የጊዜ ጋፕ ነበር ወይስ አልነበረም? አልነበረም። ወዲያውን የተጠመቅከው? አምነ ወዲያውን የተጠመቅከው? አዎ ገብቶኛ አምኜ መርምሬ ጠይቄ ተረድቼ ነው። ተምረን ያመንከው ክርስቶስ ኢየሱስ ቆይ ልንገርህ፣ ያው እኮ አጭር አድርገው ረጅም እያወራ ስለሆነ አሁንም ፐርሰናል ጥያቄ ነው ግን ፐርሰናል ጥያቄ መቼ ረጅም አወራው? እሺ በቃ መልስ ብሩክ አንተ አሁን ከኦርቶዶክስ ቤት ስትመጣ ወደ ፕሮቴስታንት ስትመጣ ብዙ ጊዜ ፈይቶብህ ምናምን ነው እንትን ይሆንከው። እኔ ደግሞ ወደ ኦርቶዶክስ ስመጣ ፕሮቴስታንት ቤት ውስጥ ቁጭ ብዬ የኦርቶዶክስ ትምህርትን ስጠይቅ ስማር ስመረምር ነው የዋልኩት ለሚባል ሚዲያው ስለሚያውቀው ቲክታኩ ስለሚያውቀው በአግባቡ ማለት ነውና እኔ ጠይቄ መርምሬ ተረድቼ ከመጣው በኋላ
ልክ መጠመቅን ማን ይከለክለኛል ቢባል መጠመቅ በመጠመቅ የዘላለም ሕይወት እንደሚገኝ ሰው አምኖ ተጠምቆ ክርስቶስ ኢየሱስን ክቡር የሆነውን ስጋና ደሙን በልቶ የዘላለም ሕይወት ማግኘት ስላለበት ተጠመቅኩኝ፣ ክቡር የሆነውን የክርስቶስ ኢየሱስን ስጋና ደም በላውኝ፣ ዳንኩኝ ለሚባል ሰው ከውሃና ከመንፈስ ካልተጠመቀ በቀር የዘላለም ሕይወት አያገኝም ተብሎ በመጽሐፍ ቅዱስ በግልጽ ስለተቀመጠ። እሺ ሰምቻለሁ። ኦኬ መጽሐፍ ቅዱስ ጥቅስ ላይ እናውራ አይደል? ምክንያቱም ይቻላል እየመለሰ ስለመሰለው ማለት ነው። እንደሚሽከረከር አውቃለሁ፣ እንደማይመልስም አውቃለሁ። ትክክል ያልሆነ ትምህርት እንዳላቸው በደንብ ስለሚያውቁ እነሱ ማለት ነው። ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ነው ጴጥሮስ ላይ ነው ማውራት የምትፈልገው? ቅድሚያ ለአንተ እድል ስጥ። ማለት ኢየሱስ ላይ ነው እንጂ እያወራን ያለ ነው። ቅድም በተደጋጋሚ 2 ጥቅሶች እያነሳ ስለነበር የትኛው ጥቅስ ላይ ነው ማውራት የምትፈልገው? ኢየሱስ ላይ፣ ወንጌሉ ላይ። ቅድም ስለ ጥምቀት 2 ጥቅሶችን ስታነሳ ነበር። የትኛውን ጥቅስ ቀድመን እንድናወራ ትፈልጋለህ? እሺ እንዲያውም ጸጋው በእምነት አድኗቸዋል የሚለውን አብራራልኝ። ጸጋው ምንድን ነው? ጸጋው ምንድን ነው? እሺ ሐዋርያት ሥራ መጽሐፍ ምዕራፍ 2ን ሲጠቅስ ስለነበር እሺ ከሱን ጀምር። በኋላ እንጠቅሳለን፣ ችግር የለውም። ከፈለግ ጸጋው በእምነት አድኗቸዋል የሚለውን ጥቅስ ልስተ ምኑ ጋር እንዳለ አንብብልህና እዛ ክፍል ላይ ምን ማለት ነው? ኤፌሶን 2:8ን አንብበው። ጸጋው በእምነት አድኗቸዋል የሚል እሺ ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 37 ኤፌሶን 2:8 እሺ ኤፌሶን 2:8 ስለ ጥምቀት ያወራል። ስለ ጸጋው እንድናወራ ፈልጌ ነው። ኤፌሶን 2:8 አንብበል። እሷውን ጸጋ አይደለም ርዕሳችን፣ ጸጋ ስላልሆነ ይኸው እንመጣለን። ይኸውልህ ጥቅስ እኮ ጠይቀኸኝ ብሩክ፣ አሁንም ጥቅስ ጠይቀኸኝ ጥቅስን የሰጠው ምን ላይ እናውራ ብለህ ፍቃድ ስትሰጠኝ ጸጋው በእምነት አድኗቸዋል የሚለው ጸጋ ማለት ምን ማለት ነው የሚለውን ሐሳብ ለመናገር ኤፌሶን 2:8ን ሰጠውክ። አይ አልጠየቅኩም እኮ ጸጋ ምን ማለት ለሚባል ብዙ ጊዜ እምነት የምትለዋን ፓርት ሰዎች ላይ የማውራት አቅም የለኝም እያልክ ነው። እንመጣበታለን፣ ችግር የለውም። ጸጋው በእምነት አድኗቸዋል የሚለው እናውራ። ጸጋ ምን መሆኑ እንደሆነ እንድናወራ ነው። እሺ አንዴ አዳምጠኝ እና ለጥያቄ መልስልኝ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የማውራት አቅም አለ ወይስ የለ? እኔ መጽሐፍ ቅዱስ ላይ ሁሉም ላይ አወራለሁ፣ ግን ምን ላይ እናውራ ለሚለው ሐሳብ ለጠየቀኝ ብሩክ፣ ጸጋው በእምነት አድኗቸዋል የሚለው ላይ እናውራ። ኤፌሶን ላይ ያለውን ለምን አናውራው? ርዕሳችን ስላልሆነ ርዕሳችን ላይ እንቆይ ወዳጅ። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ይህም በሰሙት አላልኩም ብሩክ፣ ወይስ አንተ እዛው ላይ ጥቅስ ሰጠኝ እዚህ ላይ እስኪ ምን ሊል ፈልጎ ነው የሚለውን ሐሳብ ፈልገህ ነው አንተ ነው የፈለከው? አልጠቀስክም። እሺ ስለዚህ እንዲያውም ምዕራፍ 2 ስንል አንመጣም ወደዚህ ጥቅስ ማለት ነው፣ እየለመንኩ ስለሆነ። እሺ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ላይ እናውራ። ይቻላል፣ እናውራሽ። ጴጥሮስ 3:21 እናውጣ። እሺ በ1954ቱ ትርጉም ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም ጨርሻለሁ እኮ ጥቅሱን አንብቤ ልጨርስ። ጨርሻለሁ። እሺ ጨርስ። ቁጥር 21 አንብቤ ልጨርስ። ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እሺ የ2000 ዓመተ ምህረት የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስን ትቀበላለህ ወይስ አትቀበልም? አንተ የ2000 የጴንጤ መጽሐፍን ትቀበላለህ? ብዙ የምናወራበት አለኝ እዛ ላይ መልስልኝ። መጽሐፍ ቅዱስ ላይ የምናወራ ከሆነ አይ አንተ የጴንጤ መጽሐፍ ትቀበላለህ? 2000 ትሙን ስላሴን ወልድን የአብ ተለማማጭ አድርጎ ያስቀመጠበትን ከነ ማብራሪያው ቁጭ ያደረገበትን ትቀበለዋለህ? ላውጣለህ? እንደገና ደግሞ ሁለታችሁም አንዴ ከይቅርታ ጋር በጣም እንደዚህ ብሬክ መግባት አልፈልግም ነበረ። ብሬክ ግን እንድገባ የምታደርገኝ ተመስገን። ለምንድን ነው ማለት ንግግር ውስጥ አይ ቲንክ እልህ ነገር አለበት። አይ ዶንት ኖ እንግዲህ እኔ እንደዛ ነው እየሰማሁ ነው። ጌታ ምስክሬ መኪና እየነዳሁ ግን እየሰማሁ ነው ያለሁት። ንግግር ውስጥ እልህ አለበት። ንግግርህ ላይ ቀጥታ ለተጠየቀው ጥያቄ መልስ ነው መስጠት ያለብህ። አንተም ደግሞ ስትጠይቅ ብሩክ ቀጥታ ለጠየቀው ጥያቄ መልስ ነው መስጠት ያለበት። ከኛም ወገን
አንተ ስጠይቀን ለጥያቄው የሚመጥን ተገቢ የሆነ ጥቅስም መጥቀስ ካለብህ ትጠቅሳለህ። ከዛ የጠቀስከውን ጥቅስ ደግሞ ማብራራት አለብኝ ብለህ ካልክ ደግሞ ታብራራለህ፣ ጊዜ እንሰጥሃለን። ግን አሁን እልህ ነው ያዝከው። አንድ ሁለተኛ እንደገና ደግሞ እንትን ምንድነው ፕሮቮክ እያደረክ ነው ማለት። ቅድም አሁን ስሰማ ነበረ እኔ ከጴንጤ ነው የመጣሁት፣ አንተ ግን አዲስ ክርስቲያን አዲስ ጴንጤ ነህ ብለሃል። ግን እኔ አሁን እዚህ ጋር መልሼ ደግሞ ለአንተን የሆነ ቃል ተናግሬ ማስቀየም አልፈልግም። አዲስ ክርስቲያን ስለሆነና ስላልሆነ አይደለም ብራዘር። ማን በእውቀት እያወራ እንዳለ ተመስገን ነው ወይስ ብሩክ ነው ብሎ የሚለውን ነገር ሰሚው ይዳኛል። ግን ለተጠየቀው ጥያቄ ቀጥታ መልስ ስጥ ተሜ። አሁን ምንድነው ያለህ? የኦርቶዶክስን 80 ያህሉ መጽሐፍ ቅዱስ 2000 ዓመተ ምህረት ላይ ታተመው ትቀበለዋለህ ወይ ነው ብሎ ይጠይቃል። አዎ እቀበለዋለሁ ወይንም አልቀበለውም እንጂ ማለት ያለበት አንተ በፕሮቴስታንቱ ያሳተመው የ2000ንም ይሁን የ1980ም ይሁን አዲሱ መደበኛ ትርጉም ነው ትቀበለዋለህ አትቀበለውም ወይ ብሎ የሚል ጥያቄ፣ እሱ ጥያቄ ለጠየቀ ጥያቄ መልስ ሳይሆን አንተ ለጠየቀ ጥያቄ ነው የምጠይቀው። ይሄ ነው እኮ አሰልቺ የሚያደርገው ተሜ። አንተ መልስለትና እቀበላለሁ ወይ አልቀበለው የ2000 ዓመተ ምህረቱን ትርጉም የአቡነ ተክለ ሃይማኖትን ደም ማለት ነው። እሱን ትቀበለዋለህ አትቀበለውም ነው ብሎ ያለ የጴጥሮስን መልእክት ነው ያወጣችሁት። በ54 ዓመተ ምህረት ትርጉም ተነበበ። ወንድምነት አሁን ቀጥሎ የኦርቶዶክስን 2000 ዓመተ ምህረት ላይ የታተመው ሚሊኒየም ላይ የታተመው 80 ያህሉ ትቀበለዋለህ ወይ ብሎ ሲል አዎ እቀበለዋለሁ የቤተክርስቲያን መጽሐፍ ነው ወይንም አልቀበለውም ብሎ ብለህ ከመለስክ በኋላ አንተ እንደገና ደግሞ ስትጠይቀው አንተስ አዲሱ መደበኛ ትርጉምን ትቀበለዋለህ አትቀበለውም ብለህ በሚል በኋላ አንተስ በምጠይቅ ሰዓት ላይ ነው እንጂ መጠየቅ ያለብህ እሱ ጥያቄ ጠይቆህ መልስ ካንተ ሲጠብቅ አንተ ጥያቄ አትጠይቅ። ይሄ በጣም አሰልቺ ያደርጋል ተሜ በጌታ እና ለጠየቀ ጥያቄ መልስ ስጠውና አንተም ደግሞ በኋላ ይሄን ጥያቄ ትጠይቀናለህ፣ እኔንም ጭምር ትጠይቀኛለህ። ትንቢተ ኢሳይያስ ላይ የፈለከውን ማለት ነው አንድ የምታነሱት ክፍል ስላለ ማለት ነው። ብሉይ ኪዳን ላይ የምታነሳውም ካለ አዲስ ኪዳን ላይ የምታነሳውም ካለ ትጠይቀናለህ በኋላ። ግን አሁን ለጠየቀ ጥያቄ መልስ ቴንክ ዩ ተሜ ፕሊዝ በእልህ አታድርገው። ለተጠየቀው ጥያቄ መልስ ስጠን። አንተም ለምትጠይቀን ጥያቄ መልስ መስጠት ግዴታችን ነው። ወንድሞችም አሉ። እኔ ትንሽ መኪና እየነዳሁ ስላለ ነው። ተባረኩ። ቀጥሉ ብርኪ። እሺ እርሚ አመሰግናለሁ። ኦልሞስት ወደ መጽሐፍ ቅዱስ ሐሳብ ስለሄድን ነው። እኔ አጠር ያለ መልስ የኦርቶዶክስን የ2000 እትሙን መጽሐፍ ቅዱስን ትቀበለዋለህ 80 ያህሉ ለሚለው ጥያቄ እኔ ጋር የ2000 እትሙ መጽሐፍ ቅዱስም የለኝም፣ አላውቀውም፣ አላነበብኩትም እስካሁን ድረስ። ስለዚህ ቀበለዋለሁ አላቀበለውም ብዬ ለማለት አላነበብኩትም፣ አላውቀውም ብሩክ። ስለዚህ 1954 ላይ እናወራ። አታውቀውም፣ ችግር የለውም። ቁጥር 21 ላይ አንደኛ ጴጥሮስ መጽሐፍ ምዕራፍ 3 ቁጥር 21 ላይ በግሪኩ ውሃ የሚል ቃል የለውም አለው ብለህ ታምናለህ? ድምጽ ምንድነው ወንድምነት? እኔ ጋር ብቻ ነው የራቀው ወይስ ለሰው ሁሉ ነው? ድምጽ በጣም ሩቅ ነው ለኔ በጣም ሩቅ ሆኖ ነው የሚሰማኝ። ኤርፎን ካለ እንቃለው፣ ቮሊዩም ካለ ጨምር። አይ አላረኩም፣ ኤርፎን አላረኩም። አሁን ናይስ ነው በትክክለኛው መጣ። ያ ጋዌዳ። እሺ በግሪኩ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? አማርኛው አላዋጣ ስላለ ወደ ዋናው የአዲስ ኪዳኑ ቦታ ላይ ሄደ ነው ወደ ግሪክ ሄድከው። ለአዲስ ኪዳን ማብራሪያ ግሪክ ናት ብለን ሄድከው። ስለማላውቀው ሳይሆን ልመልስልህ ፈልጌ ነው ብሩክ። አሁን ደግሞ ያወራውልን ልንገርህ፣ እናቷ ጥሯ ተርጓሚዋ ግሪክ ናት ብለህ ነው ወደዛ ሄድከው። እንሄዳለን፣ ወደ ግሪኩ እንድንሄድ እኮ ነው የጠየኩህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል የለም አለ ብለህ ታምናለህ? ጥያቄ ነው እኮ። ዋናው ቅጂው ግሪክ ነው ብለህ ነው የምንሄደው። እንደዛው እንድንሄድ እኮ ነው፣ እንድከፍተው እኮ ነው። ዋናው ቅጂዋ ግሪክ ናት ብለህ ነው። ዋናው አማርኛው ልክ ስላልሆነ መጽሐፍ ቅዱሱ ወደ ግሪኩ እንሂድ ካልከኝ ክፈተው እና እንሂድ። ጥያቄ መመለስ አቅም ለምቢባል አማርኛ መጽሐፍ ቅዱስን አትጠቀሙ፣ ግሪኩን እንሂድ። በቃ ካልመለስክ ክፈተው። በቃ አይ ክፈተው፣ ግሪክን ክፈተው፣ ክፈተው ግሪኩን። እሺ እንድከፍትልህ ቁጥር 21 ላይ ውሃ የሚል ቃል አለ ወይስ የለውም? መልስልኝና ከፍትልሃለሁ እኮ። ግሪኩን ክፈተው እኮ አልኩህ እኮ። አንተ አማርኛ ስለማይመች የጠየቅኩህን መልስልኝና ከፍታለሁ አልኩህ። ወይ ብሩክ መዳረቁ ምን ይሰራል? ክፈተው እኮ አልኩህ። መልስ ስለሌለው እዚሁ ግሪኩን ክፈተው እናወራለን። እሺ አይ ቆይ ክፈተው፣ ክፈተው ግሪኩን ብሩክ። ምከፍትልህ አልኩህ። ለጠየቅኩህ ጥያቄ መልስ ስትሰጥ ነው። ክፈተው አልኩህ እኮ። ለምን አከፍተው?
እሺ ቁጥር 20 ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። እሺ አሁንም ብሩክ ያልተረዳኝ የግሪኩ ውሃ የሚባል የለውም ለሚለው ሐሳብ አማርኛ መጽሐፍ ቅዱስን አንተ ስለማትቀበል እናት ወይም ደግሞ ዋናው ቅጁ ከግሪክ ስለሆነ ልነግርህ እኮ የአዲስ ኪዳን መጽሐፍ ቅዱስ ሂብሩና ግሪክ ነው አይደል የወጣው በሂብሩ ይሄኛው በግሪክ። ስለዚህ አንተ ስለማትቀበል ክፈተው የግሪኩን ያልኩ። ከዛስ ምን ልታረገው? እንድከፍተው ፈልጌ ነው። ከዛ ምን ልታረገው? እሺ ልክፈትልህ። ምን ልታረገው? ለምን ቢባል ታነበውና ተተረጉመዋለህ እዛው። ችግር የለውም እኮ በግሪክም ታነበዋለህ። ከዛ በኋላ ደግሞ በአማርኛ ደግሞ ተረጉመዋለህ። አንተ ነህ እኮ ግሪክ ብለህ እኮ ሄድከው። ወዳጄ የጠየቅኩን ጥያቄ እኮ ከመለስክ ከፍትልሃለሁ፣ አነብልሃለሁ አልኩህ እኮ። ግን ጥያቄ መጀመሪያ መመለስ አለብህ። በግሪኩ ላይ ቁጥር 21 ላይ ውሃ የሚል ቃል አለው፣ ውዳቶስ የሚል ቃል አለ የለም? ጥያቄ አንተ ነህ እኮ ሄድከው እኮ። አሁንም ያውልህ እኔ እልህ አለብህ የሚል ነገር ኤርሚ ስለተናገረ ላለመናገር ፈልጌ ነው። ገብቷል? አሁን በግሪኩ በሂብሩ እያልክ የምታሳስተው የምታጭበረብረው ተመስገን እንዳይለ ልንገርህ፣ ከቤታችሁን የወጣው ታውቀዋለሁ። እና እሱን ተወው። ለሌላ ጊዜ እንደዛ እንዳትል፣ ጥቅሱ ላይ እናውራ እንዳትል ነው። ለሌላ ጊዜ እንዳይወጣ ሌሎቹን ሄደ ከግሪኩ ከሂብሩ ከዚህ እያልክ እንድታወራ ፈልጋለሁ። ጥምቀት ምሳሌ ሆኖ አሁን ያድነናል ማለት ምን ማለት ፈልጎ ነው? መጽሐፉ ምን ለማለት ፈልጎ ነው? ጥያቄ ልጠይቅ ነው እኮ። ተረጋጋና ስማሽ። ቁጥር 20 ላይ ጥቅሱ ላይ ገባናል እኮ። ስማኝ፣ ልጠይቅ ነው። የጠቀስከው ጥቅስ ላይ ልጠይቅ ነው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ቁጥር 20 ነው እያነበብኩ ያለሁት። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ቁጥር 20 ላይ ከውሃ ጥፋት የዳኑት በምን ነበረ? ተመስገን። አሁን ጥቅሱ ላይ እናውራ። አሁን የሰጠው ጥቅስ ላይ እናውራ ብሩክ። አሁን እኔ ላይ እስኪ ጥቅሷን ሙሉዋን አንብባ 21 አንብባት እስኪ ሙሉዋን። ምን ነበር የሰጠው ጥቅስ? ቁጥር 20 ነው ያነበብኩት። 20 እና 21 አንብበው እስኪ 21 አንብበው። ቁጥር 20 አንብበው። የሰጠውን ለምን እዛ ላይ እናውራ? መጽሐፍ ቅዱስ አውዳዊ ነው ማለት እርሻ አይደለም። እንደዚህ ወይ የሆነ ቆሩ ዘግነን ምናምን እንደመሄድ አይደለም። መጽሐፍ አውድም ስላለው እኮ ነው እኮ ግሪኩ ላይ ሄድከው እኮ ብሩክ። ግሪኩ ላይ ሄደህ ተንተባትበህ እንደማታወራው ስለማታውቅ ወዲያው ጸጥ የሚያልከው እኮ ለዚህ ነው እኮ። ግሪክ ብሩ እንዳትል ያልኩህ ለዚህ ነው። ከዚህ በኋላ የጠየቅኩህን ጥምቀት አሁን ምሳሌ ሆኖ ያድነናል ማለት ምን ማለት ነው ነው የኔ ጥያቄ። ጥምቀት ይሄኛውን አይደለም። አንድ ጊዜ ብሩክ አንተም ደግሞ ተረዳኛ፣ እኔንም ደግሞ አዳምጠኝ። የመመለስ አቅም ስለሌለው ከአሁን ከዚህ ሰው ጋር አሁን እንዴት ነው ሰው የሚወያየው? አንድ ጥያቄ የመመለስ አቅም የሌለው ሰው አንድ ጥያቄ ጴንጤ እያለ ከመናገር ውጪ አንድ ጥያቄ፣ በእውነት ነው የምላችሁ። እሺ አንተ ጠይቅ በቃ። ከዚህ በኋላ አሁን ለምሳሌ እኔ አንተን ስጠይቅህ የኬጂ ተማሪ እንደመጠየቅ ነው የሆነብኝ ስለማትመልስ። አንተ ጠይቅ። በቃ ይመች፣ እንደፈለክ ማለት ትችላለህ። ምሳሌ ሆኖ ያድነናል ማለት ምን ማለት ነው? እሺ ሚዩት አድርግና ስማ። ምሳሌ ሆኖ ያድናል ማለት ጥምቀቱ ያድናል አይደለም ያለው። ምሳሌ ሆኖ ያዳነው ምን እንደሆነ እዛው ክፍል ላይ ስለነገር ብሩኬ፣ አሁን የምትለዋንም እየጨመርኩት ግባ። ይቅርታ ጣልቃ ስለገባሁበት። ምሳሌ ሆኖ አሁን ያድነናል የምትል አሁንንም እንዳትዋጥና ስታብራራት ያው ሚውት አደርግልሃለሁ። ጎበዝ ዶክትሬት ስላለ ምሳሌ ሆኖ አሁን ያድነናል የሚለዋንም እሷንም አያይዘህ ሄድ። አሁን እንዳትረሳት። እሺ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። ዘፍጥረት መጽሐፍ ምዕራፍ 6 ላይ እግዚአብሔር እንግዲህ ሰውን በመፍጠሩ ተጸጸተ ይላል። ጥፋት እንደመጣም ይናገራል። ሰው በእግዚአብሔር ላይ ያመፀበት ጊዜ ማለት ነው። ኖህን ግን እግዚአብሔር አስቀድሞ መርከብ እንዲያዘጋጅ ነግሮታል። ኖህን በእምነት ደግሞ መርከብን ሲያዘጋጅ እንመለከታለን። እግዚአብሔር ያመጣው ጥፋት ውሃን ነው። ምድርን እንዲያጠፋ ውሃ ነው። ከውሃው ለመጥፋት ኖህና ቤተሰቦቹ ምን አስፈልጓቸው ነበር? መርከብ።
ለዛውም እግዚአብሔር የዘጋው መርከብ ማለት ነው። ወደ መርከቡ በመግባታቸው ምክንያት ኖህና ቤተሰቦቹ ከውሃ ጥፋት ሲድኑ እንመለከታለን። ቁጥር 21 ላይ ይህን እየነገረን ያለው ከሚመጣው ጥፋት ለመዳን ምን ያስፈልጋችኋል አለ? የክርስቶስ ኢየሱስ ትንሣኤ ያስፈልጓችኋል ብሎናል። ውሃው አጥፊ ነበረ። ከውሃው ጥፋት ደግሞ የዳኑበት ምን ነበር? መርከቡ ነበር፣ በእምነት የተዘጋጀው መርከብ። ይህም ጥምቀት ምሳሌ ሆኖ ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም አላለቀም ጥቅሱ። ምን? በኢየሱስ ክርስቶስ ነው። በምንድን ነው መዳነው? ሰው ከእግዚአብሔር ቁጣ የሚድነው ወደ ክርስቶስ ኢየሱስ ሲገባ ብቻ ነው፣ ወደ ክርስቶስ ኢየሱስ ሲጨመር ብቻ ነው ማለት ነው። ከጥፋት ምንድንበት። ውሃው ግን አንድ ስራ ሲሰራ እንመለከታለን። ምን ሲያደርግ እንመለከታለን? የኖህን መርከብ ወደ ላይ ከፍ ሲያደርግ እንመለከታለን። ምን አልኳችሁ? መርከቡን ኖህ ያለበትን መርከብ ወደ ላይ ከፍ ሲያደርግ እና ከአመፀኛው ትውልድ ሲለየው ማለት ነው። ምንድን ነው ያልኩት? ከአመፀኛው ትውልድ፣ እግዚአብሔር ከተቆጣበት ትውልድ ውሃው የኖህን ቤተሰብ ሲለይ እንመለከታለን። በክርስቶስ ኢየሱስ አካል የተጨመረ ሰው፣ ወደ መርከቧ የገባ ሰው ለዚህ ዓለም ኃጢአት እንደማይገዛ፣ በዚህ ዓለም ኃጢአት እንደማይመላለስ ሲያሳይ ደግሞ ሂዶ ይጠመቃል ማለት ነው። ምክንያቱስ ከዚህ ዓለም ኃጢአት የተለየ መሆኑን የሚያሳይበት የጽድቅ ህይወት የጀመረበት መሆኑ ወይ ደግሞ ለጽድቅ ህይወት አንድ ብሎ የሚጀምርበት መሆኑን ለማሳየት ሂዶ ሲጠመቅ እንመለከታለን። ልክ ውሃው ከአመፀኛው ትውልድ የኖህን መርከብ ሲለይ እንዳየ ነው ማለት ነው። በምንድን ነው ግን የዳኑት? በውሃ አይደለም፣ በመርከቡ። አሁንም ሰው የሚድነው ውሃ ውስጥ ሲገባ ሳይሆን ወደ ኢየሱስ ሲጨመር ነው የሚድነው። ከእግዚአብሔር ቁጣ የሚያመልጠው ወደ ክርስቶስ ኢየሱስ ሲጨመር ነው። ተመስገን። መልካም ብሩክ። የሰውነት እድፍ የምናስወግደው በምንድን ነው? የሰውነት እድፍማ በውሃ ነው የምታስወግደው። ስለዚህ ውሃው የሰውነት እድፍን ለማስወገድ ይጠቅማል። የእናንተ እምነት የሌለው ስለሆነ የእናንተ ሳይሆን ብሩክ ነው አይደል? እያወራኝ ያለው እኮ ያውልህ ሳወራ የእንትና የበለጠ አትበል። ያውልህ አሁን በመጽሐፉ መሰረት ነው እያወራ ያለሁት። አዎ የሰውነት እድፍ የሚያስወግደው ውሃው ነው። ያዘልኝ እዚህ ጋር። መልካም። የጥፋት ውሃ ሲመጣ መርከቡ የዳነው በውሃው ነው ወይስ መርከቡ ያንሳፈፈው ውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከቡን ያዳነው ምኑ ነው? ምን ያልከው? መርከቡ የተንሳፈፈው በውሃው ነው ወይስ መርከቡ ነው ውሃውን ያንሳፈፈው? መርከብ ውሃን ሊያንሳፈፍ አይችልም። መርከብ የሚንሳፈፍ ስለዚህ ውሃው መርከቡን አንሳፎ አድኖታል አላዳነው? ከምንድን ነው የሚያድነው? ከምን ሊያድነው ይችላል? ውሃው ነው መርከቡ ላይ የተንሳፈፈው ወይስ መርከቡ ነው ውሃውን ያንሳፈፈው? የመለስኩልህ እኮ ነው። መርከብ የሚያንሳፍፍ አይደለም የሚንሳፈፍ ነው አልኩ እኮ። የሚንሳፈፍ ከሆነ በመርከቡ ውስጥ ያሉ ሰዎች የዳኑት መርከቡ ውስጥ ገብተው ውሃው ላይ ስለተንሳፈፉ ነው ወይስ መርከቡ ራሱ ነው በውሃው አልፎ ሄደው? ምን ለማለት? ውሃ እኮ አስፈላጊ ነው ማለት ነው። መርከቡ ለመሳፈፍ ግዴታ ውሃው ያስፈልጋል ማለት ነው። አዎ እንዲንሳፈፉ። አሁን ስለዚህ ለመዳንም ቆያ ረጅም ሳሰጥቻለሁ ብሩክ። አንድ ስማ፣ አሁንም ረጅም ሳሰጣለሁ። ይኸውልህ አዳምጠኝ አንድ ጊዜ። ጥያቄን በአግባቡ አልጨረስኩልህማ። ለምን በማትፈቅድልኝ እኔ ሚውት አድርጌ አልጨረስኩም። አንድ ጊዜ አልጨረስኩም። በጣም በአግባቡ ልበልልህና ነው የምትሄድ። አልሰማህም ብሩክ፣ አልሰማህም። አይ አንተን እኮ ሚውት አድርጌ እኮ ስሰማ ነበር። አሁንም እኮ አንተ ትናገራለህ እያልኩ ነው ያለሁት። አይደለም፣ ጥያቄን በአግባቡ ልጠይቅህና ነው ወደ መልሱ የምትሄደው ነው። ጥያቄን አልጠየኩም። ጥያቄ ከሆነ አልጠየኩም። ልታብራራ ከሆነ ግን እጠይቅሃለሁ ነው ያልኩህ። ሰምተኝ። ኧረ በጣም ነው። በነገራችን ላይ ብሩክ ረጅም ሰዓት ስታብራራ ሚውት አድርጌ ምንም ይኸው ጨረስኩ ስትል ነው ማይክ ይከፈል። ጥያቄማ ካለ ጠይቅ እያልኩ ነው እኮ። ከጥፋት ውሃ ለመዳን መርከቡ አስፈላጊ ነበር። ኖህ ሄዳነበት በምንድን ነው ካልከኝ፣ ኖህና ቤተሰቡ ሄዳሉ በምንድን ነው ካልከኝ፣ መርከቡ ውስጥ በመግባታቸው ነው። መርከቡን ያንሳፈፈው ምንድን ነው? እኔ ጥያቄ
ይሄን በአግባቡ መልስ። ውሃ እኮ ነው፣ ምንም እኮ ጥያቄ። ስለዚህ ውሃው መርከቡን ለማንሳፈፍ ኖህን ለማዳን ያስፈልጋል ማለት ነው አይደል? ከምንድን ነው የሚያድነው? ውሃው ራሱ እኮ አጥፊ ነው፣ የሚያድን አይደለም። ውሃው ራሱ አጥፊ ነው። ከውሃው ጥፋት ምሳሌ ሆኖ አሁን አድኖናል እያለ እኮ ነው ያለው እኮ። ለምን ቢባል ምሳሌ ሆኖ አሁን ያድነናል ሲባል ምን ለማለት ፈልጎ ነው መጽሐፉ ያስቀመጠው? የዚችን የመጽሐፍ ቅዱስን አውድን እስኪ ያስቀምጠው። አሁን የሰጠውን አሁን ሆኖ እያለ እየነገረ ይሄው እሱን እኮ መለስ ብሎ ድጋሜ ለመልስልህ ምሳሌ ሆኖ ያድነናል ይልና ለእግዚአብሔር የበጎ ልመና ነው እንጂ አለ። በኋላ ይህም አለ ምኑ ምሳሌ የተባለው አሁን ምሳሌ የተባለው ይህም ምሳሌ የተባለው ሳይሆን ስሙን እየጠራ ተናገረ። ከጠየቅኩ ስማኛ ከጠየቅ እኮ ምሳሌ የተባለውንም ግን እየጠራው ስሙን እየጠራው ሂድ እኮ። ይህም የሚለው ጥምቀቱን ነው አልኩ። ጥምቀት የተባለው ማለት ነው በኢየሱስ ይህም ማለትም ጥምቀት አይደል? አሁን ይልህም ማለት ነው። ልታብራራ ነው። ጥያቄ ካለ ትሰማኝና ትጠይቃለህ። ድጋሜ ካልመለስኩ እኩል እያወራን ግን ጥያቄ አይሆንም። አየህ፣ ለዛ ነው ከጠየቀኝ ስማኝ፣ ካልሆነ ደግሞ ልጠይቅና መልስ። ወይ መጠየቅም ካልቻልክ መመለስም ካልቻልክ አስቸጋሪ ይሆናል። ተመስገን። ሚዩት አላረኩትም። ያው ሚዩት አድርጌ እያዳመጥኩ ነው እንድትቀጥል። እሺ ልመልስሽ። ቴንኪው። ምንድነው እየነገረን ያለው? ውሃ አጥፊ ነው፣ ከጥፋቱ የዳኑት ወደ መርከብ መግባታቸው ነው ብሎ ነው እየነገረን ያለው ፒተር። እሺ ይሄም ደግሞ የክርስቶስ ኢየሱስ ትንሣኤ ነው ብሎ እዛው ቁጥር 21 ላይ ነግሮናል። ጥምቀቱ ያድናል ሳይሆን ምሳሌ ሆኖ እያለን ያለው። ምሳሌው ምንድነው? ይህም በክርስቶስ ኢየሱስ ትንሣኤ ነው። ልክ ከእግዚአብሔር ቁጣና ጥፋት የምንድነው ወደ ክርስቶስ ኢየሱስ ስንገባ ብቻ ነው እያለን ያለው። ከእግዚአብሔር ቁጣ ምንድነው? ወደ ኢየሱስ ስንገባ ነው። ልክ የኖህና ቤተሰቦቹ ከውሃው ጥፋት ወደ መርከቡ ገብተው እንደዳኑት ጴጥሮስ ይሄን ነው እየነገረን ያለው። ተመስገን። ብሩክ ስሙን መጥራት ስላልፈለክ ነው። ይህም ማለትም ጥምቀት፣ አንተ ስሙን ጥምቀት የምትለዋን ነገር ስላነቀች ነው። ይህም ማለትም ጥምቀት ምሳሌ ሆኖ ምን ይለናል? አሁን ያድነናል ነው የሚለው። ስለዚህ ምሳሌ ሆኖ ያዳነ አሁን ምኑ ነው ነው የኔ ጥያቄ። የክርስቶስ ኢየሱስ ትንሣኤ፣ እሱን እኮ ነው እየነገርኩ ያለሁት። ጥምቀት የሚለው አሁን ምሳሌነቱ ለምን አስፈለገ? የጥምቀቱ እኮ ይኸውልህ እየነገርኩ ነው። ምንድን ነው ያለን? ጥምቀት ማለት የመጀመሪያው ነገር ጥምቀት ማለት መግባት ማለት ነው። አይ ጥምቀት ማለት ወደ ክርስቶስ መግባት ነው። አሁን እሱን እኮ እያስረዳ ያለሁት። ጥምቀት ማለት መስጠም ማለት ነው። ወደ ክርስቶስ ኢየሱስ ስገባ ምን ትሆናለህ? ለዛ ነው ቅድም ውሃ የሚል ቃል ቁጥር 21 ላይ የለም ብዬ ስነሳ የተነሳሁት። ብሩክ ያው አልተረዳኝም። ይጨርስና ትጠይቀኛለህ ወይም ደግሞ መልስ ካለ ትመልሳለህ። ጥምቀት ማለት መስጠም ወይ ደግሞ መግባት ማለት ነው። ከእግዚአብሔር ቁጣ ምንድነው? አሁንም ወደ ክርስቶስ ስንገባ ነው። ውሃው አጥፊ ነው፣ የሚያድን አልነበረም። ከውሃው ጥፋት የዳኑት ምን በመሆን ነው? ወደ መርከብ በመግባት ነው፣ በእምነት ወደ ተዘጋጀው መርከብ። አሁንም በእምነት ወደ ክርስቶስ ስንገባ ከእግዚአብሔር ቁጣ እንድናለን። የጴጥሮስ ንጽጽሩ ይሄ ነው። ተመስገን። መልካም። እሺ እድል ስጠኝ፣ እኔ ላብራራው። የምታብራራ ከሆነ ጥያቄ ጠይቀሃለሁ። ትስማማለህ? ምንም ችግር የለውም። ለሚባል አንተ አብራራውት እያልክ ጥምቀትን በጣም ነው የምትፈራው። ብሩክ ለምን እንደፈራው አላውቅም። ውሃ የምትለውን ፓርት ትሰራታለህ እና አብራራለሁ ስላልክ አብራራክ ሰምቼ ደግሞ ጥያቄ እቀበላለሁ። ፈቃደኛ ነህ? እቀበላለሁ። ችግር የለውም። ቀጥል። ኖህን ከጥፋት ውሃ ያዳነው መርከቡ ነው። መርከቡ ላይ የተንሳፈፈው ግን ውሃው ነው። ልክ እንደዚህ አሁን ለኛ ልቀጥል ብሩክ፣ እኔ አፍ ላይ ቋልኩ። አይ በደንብ እንድሰማ። መርከቡ ላይ የተንሳፈፈው ውሃው ነው። አፋፌ ላይ ያውልህ፣ አፋፍ ላይ አልቆምኩም አይደል? ጻፈው። እሺ እየጻፍኩኝ ይዘዋለሁ። እሺ በደንብ ሀሳብን ለማግኘት ነው። ቀጥል። ጻፈው። አሁን ደግሞ ለኛ ደግሞ ጥምቀት ማለትም ውሃው አሁን ምሳሌ ሆኖ ያድነናል ነው የሚለው። ስለዚህ ጥምቀት ምሳሌ ሆኖ የሚያድነን በክርስቶስ ኢየሱስ አምነን ተጠምቀን የዘላለም ሕይወት ለማግኘት አሁን የሚያድነን ምንድነው ከተባለ እምነት ብቻ የሚል ሐሳብ አይደለም። አመንኩኝ በቃኝ የሚባል ሐሳብ ሳይሆን ሰው አምኖ ተጠምቆ አሁን የክርስቶስ ኢየሱስን ልጅነትን ያገኛል። ጥምቀት ብቻውን የዘላለም ሕይወት አይሰጥም።
ወይም ደግሞ እምነት ብቻውን የዘላለም ሕይወት አይሰጥም። ሁለቱ የማይለያዩ ስለሆነ ምሳሌ ሆኖ ምኑ ጥምቀቱ ምን ይለናል? አሁን ያድነናል። ስለዚህ አምነዋል፣ ተጠምቀው ደግሞ አሁን በክርስቶስ ኢየሱስ ይድናሉ ማለት ነው። ስለዚህ ይሄን የመጽሐፍ ቅዱሱ ሐሳቡም ሕይወቱም በአዲስ ኪዳን የተቀመጠበትም ትልቁ ምክንያት ይሄ ነው። አሁን ለመዳን ምሳሌነት የሚያስፈልገን ምንድን ነው? ውሃው ነው ማለት ነው። ይሄን የመጽሐፉ ሐሳብ ወዳጅ። እሺ ጥያቄ ማስረጃውን ማሰጠውሽ እኮ ጴጥሮስ 3:21 ግቢና አንብቢ። ጥያቄ ልጠይቅህ። ጨረስኩ። ጠይቅ። እሺ ኖህና ቤተሰቦቹ የዳኑት በምንድን ነው? ኖህና ቤተሰቦቹ የዳኑት መርከብ ውስጥ በመግባታቸው። ከምንድን ነው የዳኑት? ከጥፋት ውሃ። ኦኬ ውሃው አዳኝ ነበር? ግዴታ መርከቡን ለማንሳፈፍ ውሃ አስፈላጊ ነበር። አይ ውሃው አዳኝ ነበር ወይ ነው ጥያቄ። የጥፋትም ውሃ ይሁን የምንም ውሃ ይሁን ውሃው ሳይኖር መርከቡ አይንሳፈፍም። እኔ መርከቡ ተንሳፈፈ አልተንሳፈፈ በረራ አይደለም ጥያቄ እኮ። መርከቡ ብቻውን አይጠቅምም። በመርከቡ ብቻ አልዳኑ። ይኸውልህ መልስ እየመለስኩልህ ብሩኬ እኮ ልመልስልህ። እድል ስጠኝ። ምንድነው ጥያቄ? እድል ስጠኝ። ኖህ ሄዳ ነው በምንድን ነው? በመርከቡ። ስለዚህ ውሃው የምን ውሃ ነበር ለሚለው ነገር መልስ ልመልስ። አይ እኔ ውሃው የምን ውሃ ዝናብ ነው እሱ አኳዲስም ነው አኳሴፍ እሱ አይደለም ጥያቄ። የኔ ጥያቄ ውሃው አዳኝ ነበር ወይስ አልነበረም? መርከቡን ለማዳን ግዴታ ውሃ ያስፈልግ ነበረ። ኦኬ መርከቡን ለማዳን ውሃው ያስፈልግ ነበር። መርከቡን ከምን ለማዳን? ኖህንና ቤተሰቦቹን ለማዳን ውሃው ያስፈልግ ነበረ። መርከቡ ብቻውን ያለ ውሃ ስለማይንሳፈፍ። ከምን ለማዳን? መርከቡን ከምን ለማዳን? የጥፋቱ ውሃ ሆኖ ሳለ የጥፋቱ ውሃ ራሱ የሚያድነው መርከቡ ሲንሳፈፍ ነው። ከምንድን ነው መርከቡ የሚድነው ነው ጥያቄ። ከጥፋት። ከምን አይነት ጥፋት? ከጥፋት ውሃ። ራሱ ውሃው ነው አጥፊው የሆነ ውሃ ነው የሚያደግመው ማለት ነው መርከቡ። ውሃው ያስፈልግ ነበረ መርከቡ ለመንሳፈፍ ነው እያልኩ ያለው። መርከቡ ባይንሳፈፍ ምን ይሆን ነበር? መርከቡ ባይንሳፈፍማ አይድኑምም ዳኑምም ብሎ መጽሐፉ አላስቀመጠውም። ኦኬ ባይንሳፈፍ መርከቡ ባይንሳፈፍ ይሰምጡ ነበር። ይሰምጡ ነበር፣ ይሞቱ ነበር። ምንድን ነበር የሚያጠፋቸው? መርከቡ ባይንሳፈፍ ውሃው ራሱ ያጠፋቸው ነበር። ኦኬ ውሃው አጥፊ ነው ማለት ነው። ያ ኦኬ በመንሳፈፉ መርከቡ ላብራራው። እቺን ላብራራት አንድ ጊዜ። በመንሳፈፉ ከምን ሌላ ነው እኮ ላብራራት። ይኸው መልሱን በቃ አሁን እቺን ላብራራት። መርከቡ ባይንሳፈፍ ኖሮ ምኑ ያጠፋቸው ነበረ? ውሃው ያጠፋቸው ነበረ። ልክ እንደዚህ አንዳንድ ሰዎች ጥምቀትን በመጥላት ምክንያት ጥምቀት ይሰጣል አይሰጥም በሚል ጥምቀትን ራሱ ማንነቱን ባለማወቃቸው ምክንያት የዘላለም ሕይወትን አያገኙ ለሚባል ሰው አምኖ ተጠምቆ የዘላለም ሕይወት ማግኘት እንዳለበት መጽሐፍ ቅዱስ እንደሚናገረው ሁሉ የጥፋቱ ውሃው ራሱ ቢያሰምጠው ኖሮ የዘላለም ሕይወት የጥፋቱ ውሃ ቢያሰምጠው ኖሮ መርከቡ አይድንም ነበረ የጥፋቱ ውሃ ስለሆነ ይላል። ውሃው ግዴታ መርከቡን ማንሳፈፍ ስላለበት የጥምቀትን ማዳን አለመረዳት በራሱ ይሄን ነገር ያደርጋል ነው። አመሰግናለሁ። ኦኬ እሱ አሁን ተመስገን ውሃው አንሳፏቸው ነው የሚያድናቸው ማለት ነው። ልክ እንደ መርከቡ እነማን ናቸው? ሌላ ተመስገን አለ ከኔ ጋር? እነ ተመስገን ስትል ከኔ ጋር ጴጥሮስ ቤቴ ነኝ ያለሁት። አይ ብቻዬን ያለሁት ብዬ ነው። ከነማን ጋር ነው የደመርከኝ? ይህን መልእክት የጻፈው ጴጥሮስ ከነማን ጋር ደምረኝ ነው? እነ ተመስገን ስትል አልገባኝም። ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም። ወይስ ጴጥሮስ ተጠምቋል ወይ ነው ጥያቄ? አሁን ላይ ከሆነ ጴጥሮስ ተጠምቋል ከሆነ አዎ። ኦኬ ጴጥሮስ ተጠምቆ ሄዳ ነው ማለት ነው። ሐናንያ ጋር ሂድ ታጠብ ከኃጢአትህም ነፃ ያለው ሐናንያ ለምንድን ነው ጴጥሮስን ሶሪ ጳውሎስን ይቅርታ ጳውሎስን ጴጥሮስ ይህን መልእክት የጻፈው ጳውሎስን ይህን መልእክት የጻፈው ጴጥሮስ በውሃ ተጠምቆ ነው ሄዳ ነው ወይስ አይደለም? መጽሐፉ ምንም አላለም እዛ ሐሳብ ላይ። ምንም አላለም ማለት ተጠምቆ አይደለም ሄዳ ነው ማለት ነው። እኔ እንጃ
መጽሐፍ ዝም ያለበት ቦታ ላይ ዝም ነው ምለው። ጴጥሮስ እንደተጠመቀ በሐዋርያት ሥራ መጽሐፍ ምዕራፍ 11 ላይ ነግሮናል። ጴጥሮስ የተጠመቀው ጥምቀት ያድናል ወይስ አይደለም? ዳኒ መጽሐፍ ቅዱስ ክፈትልኝ አንዴ። ሶሪ በጣም አስቸግር ዳንሽ። እሺ ብሩኬ ምን ልክፈትል? የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5። እሺ ጌታ ክርስቶስ ኢየሱስ ከማረጉ በፊት ሐዋርያቶቹን እንደዚህ ብሏቸው ነበር። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ይህን ጥምቀት ሐዋርያቱ ተጠምቀዋል ወይስ አልተጠመቁም? ተመስገን። ያ መልካም ዳንኤ እዛው ጋር ማቴዎስ 3:11 እናውጣልኝና እኔ ደግሞ አብራራዋለሁ በደንብ ስለሚያብራራው። ኦኬ ለዚህ መልስ ነው ማቴዎስ 3:11። አዎ እሺ ጥያቄ ተጠምቀዋል ወይስ አልተጠመቁም ነው። እሺ 3:11 እኮ አልኩት እኮ ዮሐንስ ነው የሚለው እዚህ ጋር። እኔ ስለ ንስሐ ጠምቃችኋለሁ እንትን አትበለኝ። እኔ ስለ ንስሐ በውሃ ጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝን ከእኔ በኋላ የሚመጣውን ግን ከእኔ ይልቅ የበረታ ነው። በመንፈስ ቅዱስ በእሳትም ያጠምቃችኋል። መንሹ በእጁ ነው፣ አውድማውም ፈጽሞ ያጠራል፣ ስንዴውንም ብዙም እንትን አይለኝም። በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥላል ይላል። ስለዚህ ዮሐንስ የሚያጠምቀው ጥምቀት የነበረው ያኔ የንስሐ ጥምቀት ነው፣ የማዘጋጀት ጥምቀት እንጂ የማዳን ጥምቀትን አያጠምቅም ነበር። ስለዚህ ኢየሱስ ክርስቶስ የአዲስ ኪዳን ልጅ ከሆነ ኢየሱስ ክርስቶስ አዲስ ኪዳን ካመጣ በኋላ የምንጠመቅበት መጠመቅ የመዳን መጠመቅን ነው። ስለዚህ እዚህ ጋር የሚናገረው አንተ እንደተናገርከው የዮሐንስን ጥምቀት ከተጠመቀ የንስሐ ጥምቀትን ሊሆን ይችላል። ጴጥሮስን ግን ተጠመቀ ዳነ የሚል ሐሳብ ግን የለም ለሚባል መጽሐፍ ቅዱስ ስለማይናገር እንደም እንዳልኩት ያው ሐዋርያቶቹን ነከሌ ያው ለሐዋርያቶቹ ነከሌ ተጠመቁ የሚል የለም። አጥምቁ ግን የሚል ግን ትእዛዝ ግን ተሰጥቷቸዋል። በአብ ወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርቶች ያድርጓቸው የሚል ግን ለሐዋርያቱ እንትን ተሰጥቷቸዋል፣ ትእዛዝ ተሰጥቷቸዋል። ብሩክ እሺ ዳኒ እዛው ጥቅሱ ላይ ክፈትልኝና ያው እንዳልኳችሁ ቅድም ጥያቄዎቹ ሄሎ ሚውት አልኩ ወይ ላይቭ ላይ ነኝ እደውላለሁ። እሺ እንቀጥል። ተመስገን ሚውት ያደረኩ መስሎኝ ነበር፣ ይቅርታ። እንቀጥል ብሩክ። እሺ ጥያቄን በደንብ ስማው። ቅድም እንዳልኩት ምናልባት በስዕል የሚሻል ከሆነ በስዕል ማድረግ እችላለሁ። ጥያቄዎች አርገው በስዕል አርገው ብሩክ፣ ደስ ይለኛል። በስዕል አርግልኝ እስኪ። እሺ አዎ በስዕል ዳኒ ስዕል ክፈትለት አንድ ጊዜ ይወስማኝ። በስዕል አርግልኝ። አይ በስዕል ነው የሚመቸኝ፣ አይ በስዕል ነው የሚመቸኝ። አርግልኝ እኮ እሺ አልኩ እኮ ተረጋጋ እኮ። ስዕል አስከፍትልኛ፣ በስዕል ነው ፈልገው። ማይ ጎድነስ። እሺ ስማኝ፣ ይኸው በስዕል አይ ስዕል ክፈትልኝ ብሩክ። አይገባኝም ጽሁፍ። ስዕል አርግልኝ። ራስን በተደጋጋሚ ስላረከው። አዎ ስዕል ነው የሚመቸኝ፣ ስዕል ክፈትልኝ። ይኸው በስዕል ልጠይቅ እኮ ሳልልኛ፣ እየሳልክ አሳየኝ፣ እየሳልክ አሳየኝ። ስማት እኮ ነው ወዳጄ፣ ተረጋጋና ስማ እኮ። ስዕል አርግልኛ፣ ራስህ እኮ ነው ያልከኝ እኮ። ስዕል አርግልኝ። ታገስ እኮ ነው፣ በስዕል ልጠይቅ ነው አልኩ። ታገስ እኮ ነው። ልጠይቀኝ ሳይሆን እየሳልክ አሳየኝ። እየሳልክ ካልሆነ አይገባኝም። እሺ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ጌታ የተናገረው ትጠመቃላችሁ የሚል ትእዛዝ ነው። ይሄን ጥምቀት ሐዋርያቶቹ ተጠምቀዋል ወይስ አልተጠመቁም ነው ጥያቄ። በስዕል ካላረክልኝ ብዙም አይገባኝም ብሩክ። ስዕሉን እየሳልክ አስረዳኝ። እሺ በደብረ ዘይት ተራራ ወንድምነት በቃ ይበቃል ተሜ። እሺ ኤርሚ ክበሩልኝ። ለምንድን ነው አንድን ቃል አሁን ስቆጥረው እንኳን ከ10 ጊዜ በላይ ተጠቀምከው? ይሄ ማለት ምንድን ነው? ውስጥህ አንገር አለ ማለት ቁጣ አለ ማለት በሽቃል ተናደሃል። ድምፀትን ራስ መልሰህ ስትሰማው ዩቲዩብ ላይ ስትሰማው በምን ያህል ፖላይት ምን ያህል ክርስትናህ ምን ያህል ደረጃ ላይ እንዳለ ያሳያል ማለት ነው። ከሰዎች ጋር እንኳን ለመነጋገር ማለት ነው። ይሄ ሁሉ ሰው እየሰማ
በቃ ለማሰልቸት ብሩክን ፕሮቮክ በማድረግ በመሳደብ በጣም ብዙ ቃላቶች የተጠቀም ነበር። ለአንተ ግን ላይመስል ይችላል፣ የመለስክ ነው የመሰለክ። ግን በቃ አሁን በዚህ ቢቀጥል እንደዚሁም ብለህ በስዕል እያልክ ነው የምትቀጥለው ማለት ነው። ይሄ ማለት ምንድነው? የሆነ የበቸክበት ነገር አለ። ፈለገ ከላይ ስላለ ሌሎችም ኦርቶዶክሳውያን መግባት የሚችሉም ከሆነ እንደሱ ያው ይቻላል። እኔ ብታወሩ ቴካና ተሜ ፈልጋለሁ ምናምን ስላለ ነፃ ቤት ፈልጌ ነበር አንተ ጋር። ተሜ ፈልጋለሁ ብሎኝ ነበር። ያው ነፃ ቤት አግኝቻለሁ እዚህ አይደለም። ኤርሚ ክበርልኝ፣ እኔ አላልኩም። ነፃ ቤት እፈልጋለሁ አንተና ብሱን እፈልጋቸዋለሁ ብለህ ነበር። ይኸው እንትኑ አለኝ፣ ከፈለግ ኮሜንቱ አለኝ። አይ እኔ አላልኩም። ከፈለግ ኮሜንቱ አለኝ። እኔ ቤት መጥተህ አንተና ብሱን እፈልጋቸዋለሁ። ምን አለበት? አልልም። ምን አለበት? ይኸውልህ ታሜ ለምን መሰለህ አንድ ጊዜ አሁን ይኸውልህ እኔም እንዳንተ እደርቅ ነበረ፣ ግን አንድ ጊዜ ሚውት አድርግልኝ። ኦርቶዶክስ ሆነህም እውነትን መናገር ትችላለህ። ማን ይከለክላል? አንድ ጊዜ ሚውት አድርግልኝ ኤርሚ። እኔ አላልኩም። ለምሳሌ ያክል በግድ ካንተ ጋር እወያያለሁ የሚል ከሆነ አንተ ይኸው ኮሜንቱን ላሳይህ። በቀደም መጥተህ አንተና ብሱን እፈልጋቸዋለሁ አልክ። ለምን ትፈራለህ? ፈለገ አለህ ኮሜንቱ? አሳየኝ ኮሜንቱንና ከዛ በኋላ እንቀጥላለን። አሳየኝ ቪዲዮ ኮሜንቱን አሳያለሁ። ቆይ በዛ ሞቢል ግን አትፈልገኝም? አትፈልገኝም ወይ አልልም። እኔ የምለውን እኮ እዛም አስገባሁህ እኮ እኔ ቤትም። አሁን ትፈልገኛለህ? አሳየኝ። በዚህ ጥምቀት ትፈልገኛለህ? አሳየኝ ቪዲዮ። ጌታ ምስክሬ ነው። ይኸውልህ ኤርሚያስ፣ ጌታ ምስክሬ፣ ይኸው እግዚአብሔር፣ ይኸው ከህይወት መዝገብ ያጥፋኝ፣ ከህይወት መዝገብ ያጥፋኝ እግዚአብሔር። አንተና ብሱን እፈልጋለሁ ብሎ አሁን እሱን አይቼ ነው ከእንቅልፌ የተነሳሁት። አላልኩም። እሺ አሁን በቃ እኔ እናንተ አሳየኝ። ስለ ጥምቀት እናውራ። እውነተኛውን የኦርቶዶክስ ጥምቀትን አንዴ ታሜ ፈለገ ወንድምነትን ስሙት። እንደዚህ እናድርግና ሁለታችሁም ኦርቶዶክስ ናችሁ እንግዲህ ከቤንጤ ሄዳችሁትና አይደለንም። ፖለቲካውን እናችሁ የሚለውን ነገር ትተህ አንተና እሱ ተወያዩ። ላውራ አስታውራ። እሺ ሁለታችሁ ተወያዩ። መልሰህልኛል። በጣም ጥሩ። እኔ ደግሞ አሁን ከምትሉት ሰው ጋር አልወያይም፣ አላወራም። ለምን እንደውም አላወራው? ምንም ገለልተኛ ቤት አላልኩ። አንድ ጊዜ ሚውት አድርግልኝ። በጌታ ሀሳቤ ልጨርስና ትቀጥላለህ። በጌታ ሚውት አድርግልኝ። ገለልተኛ ቤት እንምጣም ብዬ አላቅም። ይኸው የሰማይ የምድር አምላክ ምስክሬ፣ ብፁዕ ጎበዝና ጠንካራ ኦርቶዶክሳዊ እንደሆነ ነው ማቀው። አንተን ግን አላቅህም ስላላልኩኝ እኮ የኔና የአንተ ኦርቶዶክስነት በጥምቀት ይለይስ አፌ ላይ እስቲ ይለያ እድል ሰጣ። አይ አንተ እንደፈለግ እንድትናገር አይደለም። ይለይ የኔና አንተ ኦርቶዶክስነት። አሁን የተናገርካቸው በሙሉ የኦርቶዶክስ ትምህርት አይደለም። በቃሽ ናቸው። ችግር የለውም። አመሰግናለሁ። አይ ስላልሆኑ እስቲ እኔ እውነተኛውን የኦርቶዶክስ ተዋሕዶ ትምህርት ለዛውም 3 ዓመት ብቻ ሳይሆን ቤተክርስቲያን ያደግኩት አንተ ገና 1 ዓመት ከምናምን። ችግር የለውም። ስለዚህ አንድ ጊዜ ፉከራህን አሳየኝ። ኤርሚያስ እንዳለው እኔ አሁን ጥላቻ ምናምን እኔ ጥላቻ የለብኝም። አሳየኝ። አሁን አንተ እስቲ የኦርቶዶክስ ተዋሕዶ ትምህርት ነው አሁን ያልከውንና እኔ ደግሞ ላውጣና ይለይ እስቲ። ገለልተኛ ቤት ነው ያለ ነው። እኔ ከእንዳንተ አይነቱ ጋር ሳወራ ጊዜ አላባክንም። ለምን መሰለህ? የአንተ ኦርቶዶክሶችና የኔ የአስተማሪ መምህራን ይለያያሉ። አንተ ኦርቶዶክስ አይደለህም። ከምሬ ልንገርህ። ኤርሚ ታወያየናለህ ወይ ዳኒ? ፈለገ ጳውሎስ ሁለታችሁም ኦርቶዶክሳውያን ናችሁ። እሱ አንተን አይ ተመስገን አይደለም። እኔ ነኝ ኦርቶዶክስ ማለት እውነቱን የምናገር እኔ ነኝ፣ እሱ አይደለም። አንደኛ ስሙ ከሆነ ምንም ላደርግ አልችልም። ኤርሚ ይኸው አውሩ እኮ ነው የምናወራና ኤርሚ አንድ ጊዜ በቃ ደቂቃ ያዝልንና እናውራ። እባክህ ሚውት አድርግልኝ። ያው ምን አለ መሰለህ ሰዎች እንደኔ አይነቱን ለማናገር የማይቧጥሩት የማይጭሩት ጋራ የለም። ኧረ እባክህ አሁን እንትኑን ተውና ኤርሚ እኔ አኬ ጋም ገብቼ
እምቢ ነው ያለው። ንቃችሁ ተውት ነው ያለው። እኔ ችግር የለብኝም። ኢየሱስን የተከተልኩት አኬ ጋር እንደፈለክ መሆን ትችላል። አንድ ጊዜ ግን እኮ ነው አንተ ኦርቶዶክስ እንዳልሆንክ በደንብ ለምን እንደመጣህም ትምህርቱም እንደሌለ ላሳይህ እስኪ። ደርቤ አላወራም፣ ያመኛል። ደርቤ ግድ የለም ደቂቃ ያዝልን። አንድ ኤርሚ ደቂቃ ያዝልን። ከወጣ ለእኔ ትልቅ ድል ነው። ከወጣ ለእኔ ትልቅ ድል። ልጨርስ እባክህ። ይኸውልህ አሁን ለምሳሌ እንደኔ አይነቱ ጋር መጥቶ ለመወያየት ምን ያስፈልጋል መሰለህ? ኤቲክስ የሚባል ነገር ያስፈልጋል እኮ። እንወያይ፣ ችግር የለውም እንወያይ። ሚውት አድርጋ እንወያይ። አንተ ሌላ ነገር ከመናገር ለምን አትወያይም? ሚውት አድርግ አንድ ጊዜ። ይኸውልህ የኦርቶዶክስን የጥምቀት ትምህርቷን እስኪ እኔ ላሳይህ ወይ አንተ አሳይህ። ችግር የለውም ኤርሚ አንድ ያወያየን። በጌታ ፍቅር ለምናችኋለሁ፣ አወያየን። እኔ መሰዳደብ አልፈልግም። ተባረኩልኝ። ሰው ቤት መጥቼ ከሄደ ስለ ጥምቀት አያውቅም። አያችሁ፣ ፈሪ ነው። ኤርሚ ሌላ ሰው ጥራልኝ። እኛ ፈቅደንላችኋል። እንግዲህ ራሱ ነው ተመስገን ነው የወጣው። በእውነት እግዚአብሔር ምስክሬ ነው የምልህ። መጥቶ አንተና ብፁዕ ነው ያለኝ። አንተና ብፁዕ። እኔ ደግሞ ነፃ አንተ ቤት ስላገኘው ለመጠቀም ነበር። ያው እንደምታየው ነው ሁሉም። እኔ ሰው ፈንጅ አብካኝ አይደለሁም። ስለዚህ አሁን የደረስኩበት እውነት አለ። አሁን በጥምቀት በኩል ብዙ ነገር ማውራት እችላለሁ። ቤተክርስቲያን ኦርቶዶክስ ተዋሕዶ ሃይማኖት ያው በዚሁ ልንገራችሁ፣ ያመነ የተጠመቀ ይድናል ነው የምትለው እንጂ ጥምቀት ለድህነት አትልም። በአንዲት ኃጢአት በምታሰሪያው አምናለሁ ብላ ስትናገር ስለ ደሙ ጥምቀት፣ ስለ ሞቱ ጥምቀት እያወራች እንጂ ስለ ውሃ ጥምቀት አይደለም። አሁን ቅድም ምን አለ? መርከቡን ለማዳን አለ። መርከቡ ምን ኃጢአት አለበትና ነው የሚድነው? መርከቡ ምን ብሎ ነው የሚድነው? ብሩክ ብዙ ነገር አላስተዋልከውም እንጂ ብዙ ነገር ብትጠይቀው ተመስገን እና ደምረው ወይ ቢንያምን አውቃለሁ ለምን እንደመጡ ማን እንዳመጣቸው ምን ፍላጎት እንዳላቸው አውቃለሁ። ስለዚህ አሁን እነሱ ከሌሉ እናንተን አስቀምጬ እንትን ማለት አልችልም። የሚያስ በጣም አመሰግናለሁ። ለምንድን ነው ግን ሊወያይ ያልፈለገው? ፈለገ እንዴ ምን ሆነ ነው? መልካሙ የሚባል በቃ የቲክቶክ ኦርቶዶክሶች አውግዘውኛል። አንድ ደብተራ ቄስ ዲበኩሉ የሚባል ደብተራ አለ በመድገም ትናንትናም ልግባ ስል ከእሱ ጋር አላወራም ነው ያሉት። እና ደብተራዎች ተሰብስበው አውግዘውኛል። ቤተክርስቲያን አይደለችም ደብተራዎቹ። በዚህ በጥምቀት ዙሪያ እኔ መጽሐፍ ቅዱስንም የአባቶችንም ትምህርት እኔ ያመጣሁት። ቤተክርስቲያንም አትልም ቤተክርስቲያን የምትል እየመሰለን ልምድ አምጥተን ነው እንጂ አሁን እግዚአብሔር ይመስገን እውነተኛ አባቶች፣ እውነተኛ መምህራን የሚወጡበት ዘመን እየደረሰ ነው። በኦርቶዶክስ ሪቫይቫሉ በጣም ቅርብ ነው። በጣም ጥቂት ጊዜ ነው። ነገሮች ሁሉ ይለወጣሉ። ቲክቶክ ላይ ያሉ ተዉት፣ እነሱ የሉም ማለት ይቻላል። ስለዚህ ቤተ ክርስቲያን አንዲት ጥምቀት ለኃጢአት ስርየት የምትሰራው አንዲት ጥምቀት ብላ ስለ ውሃ ጥምቀት አላወራችም። ቤተ ክርስቲያን ሙስሊም አይደለችም። በውሃ በመታጠብ ኃጢአት ይሰራያል ብላ አትናገርም። አሁን የቤተ ክርስቲያኗን ትምህርት እያበላሸዋት ስለሆነ የግድ በእምነትም በኩል የግድ በቃ መነሳት ካለብኝ በመጽሐፍ ቅዱስ ተነስቼ ፕሮቴስታንቶችም የኦርቶዶክስን እውነቷን ማወቅ አለባት፣ ሙስሊሙም ማወቅ አለበት፣ ካቶሊክም። ለምን ሊነሳ ያለ እውነት አለ። ያ ከመምጣቱ በፊት እንግዲህ እግዚአብሔር በረዳን ወንጌሉን እንሰብካለን በሚል በቆረጠ እውነታ ከአንድ 2 ወር በኋላ ያለው የራሴም የህይወት ለውጥም ስለመጣ ቤተክርስቲያኗን ማጥናት ጀመርኩ። መጽሐፍ ቅዱስን አነባለሁ። እዚህ ቲክቶክ ላይ ያሉት ኦርቶዶክስ አይደሉም ማለት እኔ እችላለሁ ከመጽሐፍ ቅዱስ አንጻር። ቲክቶክ ላይ አጠቃላይ የሉም። ቲክቶክ ላይ የሚባል የኦርቶዶክስ መምህር ምናምን የሉ። ቢኖሩ ኖሮ ከኔ ጋር ይወያዩ ነበር። አልተወያዩ። የሆነ አንዳች ያወቁብህ ነገር አለ ማለት ነው ወይ? አንተ ያወቅባቸው ነገር አለ ለዚህ የሆነ አንወያይም ብለው ያሉት አድማው ነው። ያስደነግጣል እንደዚህ አይነት ትምህርት፣ በተለይ የምስራችሁ ወንጌል ያስደነግጣል። ያው የጀመርነው ከብፁዕ ጋር ነበር፣ እሱም ደግሞ ክዶኝ ሄዷል።
እሱን ፈራቸው እና ምንድነው ዋናው ነገር ምንድነው? ወንጌሉ ላይ ጥምቀቱ ላይ መዳን በእንትን እምነት ያለ ስራ ሙት ነው የሚለውን ራሱ በሚገርም ሁኔታ ቤተክርስቲያኗ አስቀምጠዋለች። ግን ለካ በተዛባ እኔ እግዚአብሔር ይመስገን አሁን ጥርት ባለ ሁኔታ መጽሐፍ ቅዱስን የምስራችን ወንጌል ጥምቀቱ ላይ ቤተክርስቲያን ምን ልትል እንደሆነ አሁን ገብቶኛል። በተዛባ ሁኔታ ግን የሚናገሩ በተለይ ቲክቶክ ላይ ያው ከመጀመሪያው ጀምሮ ከመጣው ጀምሮ አንደኛ ከነሱ ጋር ያለኝ ነገር ቅርበትም አይተ እንደሆነ ተቃራኒ ነኝ። ተቃራኒ የሆንኩት ምድር ላይ ያለችው አንዳንድ ጊዜ ምድር ላይ ስል መቼም ህዝቡን አይደለም፣ ምድር ላይ አሉ አስተማሪዎች አሉ፣ ሚሊዮን አስተማሪዎች አሏት። ግን የተደበቁ ደግሞ አሉ። ጊዜው ሲደርስ ሲገለጥ ደግሞ እነሱ እንደኛ እኔ አሁን በጣም እግዚአብሔር ይመስገን አሁን እግዚአብሔር እየረዳኝ ነው፣ ከእውነት ጋር እየተጋፈጥኩ ነው። ጊዜው ሲደርስ ደግሞ ሌሎች ይመጣሉ። ለምን ከኔ ጋር ማውራት እንዳልፈለጉ አላውቅም። የዮሐንስን ወንጌል የማያውቅ ሰው ዮሐንስ ምዕራፍ 4ን የማያውቅ ሰው በየቦታው ሲሳደብ ሲል ትላንት ተገናኝተን ነበር ሲዞ ቤት። ያው ነገር ያለው የሚፈልገውን ነገር ነገር ያለው መጽሐፍ ቅዱስ አንብብ፣ ሳታነብ አትወያይ፣ ከቲክቶክ ጥፋ ብየዋለሁ። እግዚአብሔር ከረዳው በንስሐ መጽሐፍ ቅዱስን ማንበብ ሲጀምር ሊመጣ ይችላል። ድርቅ ካለ እንደ ተመስገን እንደዚህ ይሆናል። እሺ ምን የሆነ ኮሜንት ጽፈህ ነው ኦርቶዶክሳዊ ወንድም እንደሆን ካውቃለሁ። ከፈለገ አልታወራው ነው ወይስ እንዴት ነው? አይ አይደለም። እኔ አንተ ለምን ዝም አልክ? ውስጥህ እያወቀ ሰውየው የሚያወራው ኦርቶዶክስ ነኝ እያለ ሌሎችን ትጠይቃለህ። ለምሳሌ ኦርቶዶክስ ለመሆኑ ኦርቶዶክስን አታሰድብ፣ የኦርቶዶክስ አስተምሮ አይደለም እያለ ነው። ኦርቶዶክስ ለመሆኑ አንተ ሌሎችን እንደምትጠይቀው ለምን ሰውየውን አትጠይቀው? እንዴ ኦርቶዶክስ መሆኑ ተቋጣው ፈለገ እኔ እኮ ኦርቶዶክስ ነኝ። ፈለገ እኮ ኦርቶዶክስ መሆኑን ነው የማውቀው። ኦርቶዶክስ ነኝ ሲል አሁን አስተምሮቶቹን ትጠይቃለህ። አንዴ ቆይ እኮ መወያይ ከፈለግ ተወያይ። በጥምቀት ጉዳይ ላይ የቤተክርስቲያኒቱ አስተምሮት እዚህ ቲክቶክ ላይ የሚያወሩት ኦርቶዶክሳውያንን ብለው የሚሉት እና እኔ በመምህራን ደረጃ የተማርኩትኝ አንድ አይነት አይደለም ማለት። ፈለገ እኮ ማለት እዚህ መልካሙ እኛ ጋር በጴንጤ የነበረ ሰው ነው። ከዛ ወደ ኦርቶዶክስ እንሄዳ አውቃለሁ። ስለዚህ አሁን አንተ ኦርቶዶክስ ነው እውነተኛ ኦርቶዶክስ ነው አይደለም ብዬ ለምን ጠይቀዋለሁ? ኦርቶዶክስ ነውና ኦርቶዶክስ ነኝ ይላል። እኔ አሁን ይኸውልህ የጻፍኩት ለመሰለህ አንተ አሁን ሌሎች ጊዜ ስትጠይቅ አይ እንዲህ ብላ እኮ አታስተምር እሱ እንደሚለው ከሆነ እኮ ከእናንተ ጋር እኮ ትክክል ነው። ታዲያ ምንድን ነው ልዩነቱ? በቃ እኮ ስለዚህ ኦርቶዶክስ እንደዚህ ለምታስተምር እኮ ቤት ገብተህ እንደ ሰውየው እንደሚያስተምር ከሆነ አሁን ለምን አትወያይም? ኤርሚያስ እንትተን ያለው አይ ነው አንተ ማርያም ታማልዳለች። ኦርቶዶክስነት ላሳየህና ማርያም ታማልዳለች። ከተቃወም ኦርቶዶክስ አይደለም። ማርያም ታማልዳለች ወይ እንዴ? አሁን ስለ ጥምቀት ነው። መልስ ኦርቶዶክስ ከሆንክ መልስ፣ ደፍረህ መልስ። አሁን ከፍተኛ ስለ ጥምቀት አይደለም ኦርቶዶክስ ነኝ ብለሃል። መልስ። ታማልዳለች እና አሁን በጥምቀት አውራ ያለ ርዕስ ማውራት ነው። በቃ ኦርቶዶክስ ነኝ ይላል። ግን አስተምሮቱን እንኳን ርዕሱ እኮ ጥምቀት ነው። ምን ገባኝ። ኤርሚያስ አይደለም ነኝ ይላል። ጥምቀቱን አይቼ ነው የመጣሁት። ኤርሚያስ ደግሞ ለቁጦ ማርያም ታማልዳለች አታማልድም ካለ ደግሞ ኦርቶዶክስ ጋር እኮ ምንም አያስፈልግም ማለት እኮ ነው። አንተ ምን አለበት? ምንም እኮ የሚያከራከራችሁ ጉዳይ የለም። ኦርቶዶክስ ና ግድ የለም። ወጣ በል እስቲ አሁን ወደ እንትኑ ግባ። አየህ ኦርቶዶክስ ለመሆኑ መጀመሪያ ይሄ ሰውዬ መጠየቅ ያለበት ነገር አለ። እና ግባ እስቲ እኮ ታማልዳለች ማርያም አታማልድም። አንድ ሰው ኦርቶዶክስ ለመሆኑ መጠየቅ ያለበት ማርያም ታማልዳለች አታማልድም ብሎ የሚል ሳይሆን በቤተክርስቲያኒቱ አስተምሮት እንደውም ፒላር የሚባሉት አምስቱ አዕማደ ምስጢሮች አምስቱ አዕማደ ምስጢር የሚባሉ ትምህርቶች አሉ። ከእነሱ ውስጥ አንዱን አሁን ጥምቀት ላይ አውሩኝ እኮ እያለ ነው። ስለዚህ በዶግማው አውራው እንጂ በዶግማው ጠይቀው፣ በዶግማው ፈትሸው የፈለገን ጳውሎስን ኦርቶዶክሳዊ መሆንና አለመሆኑ ማርያም አታማልድም ብሎ ቢል ይሄ ኦርቶዶክሳዊ አይደለም ብለህ ልትል ማለት ነው። ታማልዳለች ብሎ ቢል ኦርቶዶክስ ነው ልትለው ነው ማለት ነው። ከዛ ይልቅ በአምስቱ አዕማደ ምስጢር ካሉት ውስጥ አንዱ ፒላር ከሚባለው በቤተክርስቲያኒቱ ትምህርት ከምስጢራቱ አንዱ አይደለ? በጥምቀቱ ጉዳይ ጠይቀው። እሱ ላይ ፎረሸ ማለት ኤርሚያስ አንተ እኮ ያስገባኸው ለምሳሌ እሱ ኦርቶዶክስ ከሆነ አንተ ይሄንን ርዕስ ያመጣኸው ለኦርቶዶክሶች ነው አይደል? አሁን የነገረክ ለኦርቶዶክሶች ነው። ቆይ አንዴ ልጨርስ። አንዴ ኤርሚያስ ጋር ልጨርሳለሁ። አሪዮስም የተወገዘው በዶግማ ነው። ቆይ አንዴ ልጨርስ። ኤርሚያስ ኤርሚያስ አንተ ጥምቀት ላይ የምታወራ ከሆነ ጊዜ ልስጥ። አሁን ኤርሚ እንደዚህ አይነት እንትን እሱ ቅድም ምን ቤት መጥቶ ማርያም ታማልዳለች ይላል። ጥምቀትን አውራ። ጥምቀት ማርያም ታማልዳለች አታማልድም ብለህ ድነትን አታወራ።
አየህ የድነት ነገረ ድነት እሺ ጨርስና በቃ አሁን አንድ ጊዜ አሁን ወደ ጥምቀት ትገባለህ። እኔ ካንተ ጋር ነው ላወራ የፈለኩት። ሲጀመር ሌሎቹን እንደምትለው በልፌር ሁሉ ለማለት ነው እንጂ ሌላ ጊዜ የኦርቶዶክስ አስተምሮ አይደለም። ከሚያስገም ላወራ አሁን እንደ ሰውየው ከሆነ ከሚያስገም ላወራ አይደለም የመጣሁት ከተሜ ጋር አንዴ ቆይ ፈለገ ምንድነው ሐሳብሽ? ምን መሰለህ ሌላ ጊዜ ሌሎቹ ሲገቡ አሁን ምን ትላለህ መሰለህ? አይ የኦርቶዶክስ አስተምሮ አይደለም ኦርቶዶክስን አታሰድቡ ተው ትላለህ። አሁን እንደ ሰውየው ከሆነ እኮ አስተምሩቱ እንደ ሰውየው ከሆነ እኮ አንተና ኦርቶዶክስ እኮ ምንም የማይከራከር ለኦርቶዶክስ ወንጌል መስበክ አያስፈልግም። በቃ ሰውየው የሚለው እኮ እንደናንተ ነው። በቃ ሴም ቲንግ ነው፣ ምንም ልዩነት የለውም። ስለዚህ አንተ ደግሞ ቤቱን የከፈትከው ለኦርቶዶክስ ብለህ ነው። ስለዚህ ይሄ ሰውየው ኦርቶዶክስ ነው ብሎ ሊያወራ፣ ስለዚህ ሁለታችሁ ነው ማውራት ያለባችሁ አንተና እሱ። ምክንያቱም አንተ አይ ነው እሱ ደግሞ ነው የሚለውን ነው ማውራት ያለባችሁ። ምክንያቱም ኦርቶዶክስ ጋር ለምንድነው ከኔ ጋር የሚያወራው? አንተ የኦርቶዶክስ አስተምሮ ይሄ ትክክል አይደለም ብለህ ነው አይደለም የምትናገረው? ጥምቀት ወንጌል ነው ወይ ብሎ የሚል ነው የቤታችን እኮ ለኦርቶዶክስ ነው አይደል? ኦርቶዶክስ ጥምቀት ወንጌል ነው ኦርቶዶክስ ነው አይደል? እየተደማመጠ ጥምቀት ወንጌል ነው ወይ ብሎ የሚል እኔ ማንኛውም ማንም ጥምቀት ወንጌል ነው ብሎ የሚል ከጴንጤ የሚምጣ ከኦርቶዶክስ የሚምጣ ከካቶሊክ የሚምጣ ለመጣ ሰው ነው። አንዳንድ ጊዜ ርዕስ አደርግ እንደዚህ ላሳይህ። ቆይ እንደዚህ ቆይ ከፍ አድርጌ ላሳይህ። ኦኬ እንደዚህ ከፍ አድርጌ ሳሳይህ ይታያል። ጥያቄ ለኦርቶዶክስ ብዬ ጨምርበት ነበረ ለኦርቶዶክስ ሲሆን እዚህ ጋር ግን አልጨመርኩም። ጥምቀት ወንጌል ነው። አዎ ወንጌል ነው ብሎ የሚል ሰው ካለ ኦርቶዶክስን በጥምቀት ታምናለች፣ ካቶሊክን በጥምቀት ያምናሉ፣ እኛም በጥምቀት እናምናለን። ኦኬ ማመናችን ግን የተለያየ አይነት ሐሳብ አለው። ለምሳሌ እኛ ጥምቀት ለኃጢአት ስርየት ነው ብለን እኛ እናምንም። የኃጢአት ስርየት በእግዚአብሔር ልጅ በኢየሱስ ክርስቶስ እንጂ በጥምቀት ነው ብለን አንልም። ቅድምም ወንድምነት ብርኬ ሲጠይቀው የነበረው ተመስገን ወንድማችንም አንድ ነገር ሊመልስ ያልቻለው ለዚህ ነው። የኖህ መርከብ ላይ ተነሳ ሕገ ልቦና ላይ የነበረውን ጴጥሮስ የጠቀሰበትን ምክንያት ስለሚያድን ነው ብሎ አለ። ጴጥሮስ ተጠምቆ ነው የዳነው ወይ ድነትን ያገኘው ጴጥሮስ ተጠምቆ ነው ወይ ሳይጠመቅ ብሎ አለው። መርከቡ ለመዳን መርከቡ ራሱ መዳን ያስፈልገው ነበር ብሎ ተሚ አወራ እና እኔም ሰምቼዋለሁ በትክክል ማለት ነው። እና ፈለገ ደግሞ መጥቶ ጥምቀቱ መርከቡ የሚድነው ከምንድን ነው? ምን ነበር የሰራው ኃጢአት? የመርከቡ ኃጢአት ምን ነበር? ከጎፈር እንጨት የተሰራ መርከብ ምኑ ዳነ ተብሎ ይባላል? ኖህና ቤተሰቡ የዳኑት በመርከቡ እንጂ በውሃው አይደለም። አጭርና ግልጽ ነው። ውሃው የጥፋት ውሃ እንጂ የመዳን ውሃ ተብሎ አልተባለም። ኖህና መርከብ ኖህ ከነ ቤተሰቡ የዳነው በመርከብ ነው። ይህንንም የዕብራውያን መልእክት ጸሐፊ ሲናገር የተናገረውን ክፍል ሄዶ ማየት በጣም ተገቢ ነው። ካልሆነም ደግሞ ላነብላችሁ በጣም ፈቃደኛ ነኝ ማለት ነው። በተለይ የዕብራውያን አማኝ የዕብራውያን መልእክት ጸሐፊ እንዲጠብቁኝ ባይብል ይላውጣ። ኦኬ መጽሐፍ ቅዱስ ዕብራውያን 11 ላይ ሲናገር እምነት ተስፋ ስለምናደርገው ነገር የሚያስረግጥ የምናየውንም ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ መስዋዕቱ እስካሁን ይናገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ካለ በኋላ ቁጥር 7 እንዲህ ይላል። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። ምንን ያዘጋጀው? መርከብ ነው በእምነት ያዘጋጀው። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። ኖህ ምን ያዘጋጀው? ውሃን አዘጋጀ አይልም። ቤተሰቦቹ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ እንጂ የጥፋትን ውሃ በእምነት አዘጋጀ አይልም።
የጥፋት ውሃ ለድነት ሆኖ አያውቅም። ድነት ማን ውሃ ብሉይ ኪዳንም አዲስ ኪዳንም የዘላለምን የኃጢአት ይቅርታ የዘላለምን ድነት ይሰጣል ተብሎ የተባለበት አንድ ክፍል የለም። አንድ ክፍል አለ ብሎ የሚል ሰው ካለ ገብቶ ያወራል። ውሃ ነው ብራዘርዬ፣ ጠጣ። መጠመቅ ካለብህ ደግሞ ተጠመቅ እንደኛ። አዳኙ ማን ነው? የአብ ልጅ ኢየሱስ ነው። የአብ ልጅ ኢየሱስ ክርስቶስን ትተው የኃጢአት ይቅርታ በውሃ ብለው ይላሉ። የኃጢአት ይቅርታ በእግዚአብሔር ልጅ ስም ነው፣ በደሙ ነው። ኦኬ፣ ኃጢአት የሚሰረየው በደም ነው። ኦኬ፣ ደም ሳይፈስ ስርየት ስለሌለ ተብሎ የተጻፈውን እሱን እውነት ትታችሁ እሱን እውነት ቁጭ አድርጋችሁ ኢቭን አሁን ከሚናገረው ነገር እንደተረዳሁት ፈለገ ጳውሎስ መልካሙ ማለት ነው ኦርቶዶክሳውያንን እዚህ ቲክቶክ ላይ ያላችሁን ቻሌንጅ እያደረጋችሁ ነው ማለት ነው እንደተረዳሁት። ተመስገን ይሄን ያህል ፈርቶ ፈለገ ጳውሎስን ከሸሸው ምንም እንደዚህ ከፈራው አይ በቃ ፈለገ ጳውሎስ የሆነ አንዳች ነገር አድርሰሃል ማለት ነው ኦርቶዶክሳውያኑ ላይ አውሩኝ ነው ብሎ እያለ ያለ አይደለም እኮ። አሁን እኮ ኤርሚ አሁን የመፍራት ያለ መፈራራት ጉዳይ አይደለም። በመጀመሪያ ሰውየው ራሱን ለምን አይሆንም? አንተ በቃ አንድ ጊዜ አንተ እስኪ መጀመሪያ እስኪ አንተ አይ ዝም አሰኘው እኔን እንዲናገር ሳይሆን እንዲወያይ ነው። ጥምቀት ወንጌል ነው ብላ ኦርቶዶክስ ተዋሕዶ ሃይማኖት ብሎ እንዴት ጥምቀት ወንጌል ነው ብሎ የሚያምናል እንዴ? ሲጀመር ማንስ ያምናል? ጥምቀት ወንጌል ጥምቀት ግን የኃጢአት ስርየት ያሰጣል ብላችሁ እናንተ ቲክቶክ ላይ ታወራላችሁ። ቤተክርስቲያን ግን አትልም። ቤተክርስቲያኗ ያትልም ማለት ነው። ማስረጃ አንተ ያዝልን። አሁን ውይይት እንጀምር። በቃ ማን ያለው ለኔ አታንሳ። ከየትኛው ቤተክርስቲያን ነው ማስረጃ አንተ? እቺ ቤተክርስቲያኗ አትልም የምትለውን ማስረጃ እኮ በቃ እኔ እኮ ኦርቶዶክስ ተዋሕዶ ሃይማኖት ነኝ። ማስረጃ ይዤ መጣና እንወያይ። በቃ አሁን አንዴ ይጀመር። እኔ እኮ አሁን ልወያይ የሚያሳወያየን ዳኒ ያወያዩን። ዳኒ ያወያያቸው ቁርስ እየበላሁ ነው አወያያቸው። እሺ ወንድም ምዕመናን ታወራለህ ወይስ አስተያየት ነው ያለ? ኦኬ ዳኒ አንድ ነገር ጠይቅ። ይሄ ሰውዬ ኦርቶዶክስ ነው ብለህ እኔን አይናገረኝ። ስለኔ እስካነሳ ማለት ተቀብለዋል። ኦርቶዶክስ ነው ስለኔ ካነሳ ማለት አሁን ካልከኝ ኦርቶዶክስ ነው አውቃለሁ። ኦርቶዶክስ እንደሆነ አውቃለሁ። ኦርቶዶክስ እንደሆነ ስለዚህ ኦርቶዶክስ ነው እውነተኛ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ከዳኒ ጋር ላውራ እስኪ አንዴ እንዴ እኮ ስለኔ ካነሳ ገባባለሁ። አይ ስላንተ አይደለም ማወራው ከዳኒ ጋር በቃ ወደ ውይይቱ ግባ። እኔ ውይይት ነው የምወደው። እድሜም ስለማይመጥን ካንተ ጋር ለመወያየት እንጂ ለመሳዳደብ አቅም የለኝም። ኢየሱስ አንዳንድ ሰው ግን ይገርማል። እንዴ አራሽ ተረጋጋ አባቴ። እኔ እኮ አክብሬ ላወራ ነው። እኔን አታውራኝ በቃ እንዴ ሰዓት ያዝልን። ከዳኒ ጋር ማወራው እኮ ከዳኒ ምስል ጠይቀው እንዴ ወደ ውይይት አስገባን። ዳኒ አንዴ ምዕመን ከቅድም ጀምሮ እየታዘብን ስለሆነ ገብተሃል። ኮመንት ጽፈህ በስርዓት አስገብተዋል። ኤርሚ ጥያቄ ካለህ በሚል እኮ አንተ ኦርቶዶክስ ነው ብለህ ታምንበታለህ ወይ? ኦርቶዶክስ ነው ብለህ አንድ ጊዜ ወንድማችን አንተ አሳምነን ኦርቶዶክስ እንዳልሆነ አንተ አሳምነን ወንድምክ ለምን ትወርዳለህ? ለምን ወረደ? ይሄ ነው በቃ። እነሱ እኮ እኔን መሳደብ እንትን ማለት ነው እኮ ቢኒ እኔ ቤት ያው ታውቃለህ። አንደኛ እድሜም ትልቅ ስለሆነ እንደዚህ ቃላት መለዋወጥ አልፈልግም። ዳኒሻ ነው ያስወረድከው? እኔ ነኝ ያስወረድኩት። አስገባው ያው ጠይቋል። እያወራሁኝ እየሰማችሁኝ አልነበረምና ወጥቼ ነበር አላወኩም። እሺ ምዕመን ኦርቶዶክስ ለመሆኑ ከሆነ ስጠይቀው እኮ እየመለሰልኝ አይደለም። አሳምነኝ ጠየቁት እኮ ጊዜ አንፍት ወዳጄ። አንተ ኦርቶዶክስ ነኝ ስትል ሰርተፍኬት ጠይቀንሃል? እሱን ግን መጠየቅ ስለምፈልግ ነው። እኔ እኮ እሱን በውስጥ ተጠያየቋ። አይ ኦርቶዶክስ ነኝ ስል እኔ የምጠይቀኝ እኮ ባስተምሮት እኮ ነው። እሱ እኮ ያስተምራል። ቤት ከፍቶ አይደል? እንሰማዋለን። ኦርቶዶክስ ነኝ እስካሁን ኦርቶዶክስ ነኝ እያለ ነው ያለው። እሱ ላይ ጊዜ አለ። ኦርቶዶክስ ለመሆኑ እኔ ልጠይቀው። ኦርቶዶክስ ከሆነ አዎ ብሎ ይመልስልኝ። በቃ አንድ መልስ እኮ ነው የምፈልገው። እሺ የመጨረሻ አንድ ጥያቄ ጠይቀው ደግሞ ይመልስልህ። ኦርቶዶክስ ነህ ወይ ብሎ እየጠየቀህ ነው። ኖ እኔም ኦርቶዶክስነቱን አልጠየቅኩትም። ወደ ውይይት ይግባ። እኔ ትጠይቀኛለህ። ጠያቂ እሱ ጳጳስ ኤጲስቆጶስ ነው። አየህ በቃ በዚህ ነው የሚሸሸው። በትምህርቱ እኔ እኮ በትምህርቱ ቻሌንጅ በቃ እኔ ሸኝቼዋለሁ። ከዚህ በላይ አይደለም ዳኒ አይጠየቅም እኮ በቃ አስወጣ ነው ችግር የለም። አዎ ዳኒ ለምን መሰለ አሁኑ ቻሌንጅ ከባድ እንደሆነ አውቃለሁ፣ የሚያስደነግጥም እንደሆነ አውቃለሁ። ግን ይህንን እንትን ከኔ ጋር ያሉ ብዙ ሰዎች አሉ፣ ምዕመንም አለ፣ አባቶችም ሊቃውንቶችም ምንም አሉ። ከዚህ በኋላ እኔ ወደኋላ የምለው ነገር ስለሌለ ነው። ያቺ የቀደመችው ኦርቶዶክስ ተዋሕዶ ሃይማኖት በቃ እኔም የተከፈለውን መስዋዕትነትን ከፍዬ የአባቶች የሚሉትን እንግዲህ አባቶች የመጀመሪያዎቹ ሐዋርያቶች ናቸው። የመጀመሪያ መረጃ ለምሳሌ አንድ መረጃ ላሳያችሁ
እንትን ዮሐንስ አፈወርቅ የተናገረው ከመጽሐፍ ቅዱስ ውጭ እንዳንወጣ ራሱ ዲያቆን ያረጋል አበጋዝ የጻፉትን ላሳያችሁ። በትልቁ ታረገኝ ኤርሚ። እሺ ምናልባት ማስረጃ እንዲሆንልህ ሲገቡ ይቻላል። አዎ እንደዛም ይቻላል። ሚዩት ነህ መልኬ፣ ሚዩት ነህ። ማይኳ ዝግ ናት። አሪፍ ሀሳብ ነው ዳኒ። ለበቃ ሲገቡ እኔን እንትን ማለት የሚፈልግ ማንም ይምጣ፣ ማንንም ጋብዙ አለው። አሁንም ባልነው በሌላ ቀንም ጋብዙኝ አለው። የሚመጣ የሚገባ ካለ ያወራኝ። ጥምቀት ቤተ ክርስቲያን ያመነ የተጠመቀ ይድናል ነው የምትለው እንጂ በአንዲት ኃጢአት በሚሰረይባት ጥምቀት እናምናለን ሲሉ ኃጢአት በሚሰረይባት ሲሉ የክርስቶስ የሞቱን ጥምቀት እኔ የምጠመቃት ጥምቀት ማንም አይጠመቃትም ያለውን የሞቱን ጥምቀት ለመናገር ነው። ስለዚህ ኦርቶዶክስ ተዋሕዶ ሃይማኖት ምንድን ነው የምታምነው? በአንድ በጸጋ በዳነችው በጸጋ በክርስቶስ ታምናለች። ደም ካልፈሰሰ ስርየት የለም ብላም ታምናለች። እዚህ ቲክቶክ ላይ ያሉ ከእናንተ ጋር ጦርነት ለመክፈት ካልሆነ በስተቀር ኢየሱስ ክርስቶስም ያድናል፣ ደሙም የኃጢአት ስርየት ያሰጣል፣ እንደገና ጥምቀቱም የኃጢአት ስርየት ያሰጣል ብላ አታምንም። ለምን ብትሉ አንድ ሰው ኃጢአት ሲሰራ ንስሐ አባቱ ጋር ነው የሚሄደው። ንስሐ አባቱ ጋር ሄዳና ይፍታክ ነው የሚባለው። ከዛ በኋላ እኮ አይጠመቅም። የኃጢአት ስርየት የሚያሰጥ ከሆነ ጥምቀት በየጊዜው ይሰጥ ነበር። ሄዶ ስጋና ደም ነው የሚወሰደው። ስለዚህ የቤተ ክርስቲያኗን ወይንም የሃይማኖቷን ትምህርት በተዛባ በዘልምድ የምናሳልፋት ነገር በኋላ ዋጋ ያስከፍላል። ስለዚህ እውነተኛውን ትምህርት መማር መቻል አለባችሁ። ምንድን ነው መጽሐፍ ቅዱስ የሚለው? አብዛኛው ስታዩት እኔ ብዙ ጥቅሶችን ማውጣት እችላለሁ። ለምሳሌ በስሙ የኃጢአት ስርየት እንደሚደረግ አንድም ስፍራ ጥምቀት የኃጢአት ስርየት ያሰጣል የሚል አንድም ስፍራ አላየነውም። ለምሳሌ የሐዋርያት ሥራ ምዕራፍ 2ን እንየው እስቲ። እውነት የሐዋርያት ሥራ ምዕራፍ 2 ጥምቀት የኃጢአት ስርየት ያሰጣል ነው የሚለው? ሰው ገብቷልና ካልታየ አንቲቫይረስ ከየት ቤተ እምነት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? እሺ እግዚአብሔር ይመስገን ሰላም ነው። በተነሳው ሀሳብ ላይ የትኛው የኦርቶዶክስ ትምህርት እንደሆነ ማየት እንፈልጋለን እና ከመልኬ ጋር ማውራት ይችላል? አዎ ግን እኔ አንድ መልእክት አለኝ ለቤቱ። በህፃናት ጥምቀት ላይ ያላችሁን አቋም አውቃለሁ እና እሱን ብትጠይቁት። ሀሳብ ላይ አንዴ ሚዩት አድርግና ሀሳብ ላይ ከኔ ጋር አለ ከእሱ ጋር አውራ። ፊቴ ተጽዕኖ ካረገ ቪዲዮውን ማጥፋት እችላለሁ። ተጽዕኖ ካረገ ፊቴ አንቲቫይረስ። ሁለታችሁ ነው የምትወያዩት። የኦርቶዶክስ ቤተክርስቲያን ጥምቀት አያድንም ያለችበትን ወይም ደግሞ ስለ ውሃ ጥምቀት እንዳላወራች የሚያሳይ ዶክሜንት አለ። የኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያ ማስረጃዋና የሐዋርያት ቅብብሎች ስላላት ከመጽሐፍ ቅዱስ ጥምቀት ወይንም ውሃ ምሳሌ እንደሆነ ውሃው ምሳሌ እንደሆነ እንጂ ጥምቀት ያድናል ብላ ከመጽሐፍ ቅዱስ አውጥታ አልተናገረችም። አንድም ስፍራ ጥምቀት ያድናል አላለችም። መረጃዋ መጽሐፍ ቅዱስ ነው። ኦርቶዶክስ ቤተክርስቲያን ትልቅ ተቋም ናትና የራሷ ማብራሪያ አላት። ከዛ ማብራሪያ ላይ አሳየኝ። ይሄ ኦርቶዶክስ ተዋሕዶ ምን እንደሰጠችኝ ታውቃለህ? ይህንን መጽሐፍ ቅዱስ ሰጥታኛለች። ይህንን አንብብና ሃይማኖትን ተከተል ብላኛለች። ይሄ ደግሞ እኔ እኮ የሚገርመኝ ቆይ ቤተ ክርስቲያን ሐዋርያቶች እንደመሰረቷት አታምኑም እንዴ? የመጀመሪያ አባቶች እኮ ሐዋርያቶች ናቸው። ከ325 ዓመት በኋላ እኮ ነው 318 ሊቃውንት የመጡት። ከዛ በፊት ቤተ ክርስቲያን እኮ እንደሌለች ነው የምታወሩት።
ቤተ ክርስቲያን ይኸው። ኤርሚያስ ይሄንን ያምናል ኦርቶዶክስ ስለዚህ ይሄ ነው መረጃዋ፣ ማስረጃዋ እዚህ ላይ ስላላት በዚህ ማስረጃ መሰረት ቤተ ክርስቲያን አስቀምጣለች። ከዚህ ማስረጃ ውጭ የሆነ ዮሐንስ አፈወርቅ ራሱ ማንኛውም እንደውም ካህን መሳሪያው መጽሐፍ ቅዱስ ይሁን ብሎ አስቀምጧል። ለዛውም ዮሐንስ አፈወርቅ። ስለዚህ አሁን ቤተ ክርስቲያኗ ጥምቀት ያድናል ብላ ወይንም ጥምቀት የኃጢአት ስርየት ያሰጣል ብላ አንድም ቦታ እንትን ብላ አታውቅም። የውጭ ግንኙነቱም እንደዛ አይደለም፣ ትርጉሙም እንደዛ አይደለም። አንተ ደግሞ ማስረጃን አውጣና እስቲ ጥምቀት የኃጢአት ስርየት ያሰጣል፣ ጥምቀት ያድናል፣ ኢየሱስን ትታ ጥምቀት ያድናል ያለችበትን ደግሞ ማስረጃ መለስኩልህ እኮ። አንብብልኝ እኮ ነው ያልኩህ። ምን መጽሐፍ እኔ የፈለግከው ምኑን ላንብብልህ? ታመጣ ትችላለህ። ይኸውና እኮ መጽሐፍ ቅዱስ ላይ ከሌለ የለም ነው። ቤተክርስቲያኗ ላይ መጽሐፍ ቅዱስ ላይ ከሌለ የለም። የውሃ ጥምቀት አያድንም ያለችበት አይሰማኝም፣ ድምፅህ አይሰማኝም። ለምን እንደማይሰማኝ አላውቅም። የውሃ ጥምቀት እንደማያድን የተናገረችበትን ቦታ አሳየኝ። እንዴ መጽሐፍ ቅዱስን አውጥቼ ከዚህ በላይ ምን ላሳየህ? ምን ጥራዙ ነው የምታሳየኝ እኮ? መጽሐፍ ቅዱስ እዚህ ላይ ጥምቀት የኃጢአት ስርየት ያሰጣል ብሎ መጽሐፍ ቅዱስ ካላለ ቤተክርስቲያኗ አላለች። ግለጥና አስነበበኝ። ምኑን? አሁን ያልከውን የውሃ ጥምቀት እንደማያድን የተናገረችበትን። ምን ሆነ ነው አንተ? ጥምቀት የኃጢአት ስርየት አያሰጥም መጽሐፍ ቅዱስ ውስጥ የለም እኮ ነው የምልህ። ኦርቶዶክስ ቤተክርስቲያን ይህንን አታምንም ብለሃል አይደል እንዴ? ከመጽሐፍ ቅዱስ ውጭ አስቀምጣ ነው መጽሐፍ ቅዱስን ጥላ የምትጽፈው? ለምን ዝባዝንኬ ታወራለህ? አሁን አንተ ነህ እንጂ አንተ ስድድቡን አሁን መሰዳደብ ለምን ገልጣ አትሰዳደብ። አንዴ ዳኒ እንደዚህ አይነት ውይይት እኔ አልወድም። ዳኒ አንዴ በመሀል ግባ። ዳኒ በመሀል ግባ። እኔ እንደዚህ አይነት ነገር አልች ከቻለ ደቂቃም ይዞ እንትን ይበል። ይሄ እንደዚህ አይነት መሰፋፈት እኔ አልወድም። በጨበጣ ወሬ የለማ። ይኸውልህ እንደዚህ እንትን አትበል። የሚግባና በተከባበር አድርጉት። እኔ እንትኔም እኮ ጺምም አውጥቻለሁ። ስለዚህ እኔ ከእሱ ጋር እንደዚህ መሳፈጥ አልፈልግም። አሁን ደቂቃ ስጡትና ጥምቀት የኃጢአት ስርየት ያሰጣል ቤተክርስቲያን ትላለች ብሎ ማስረጃ ይስጥ፣ እኔ ደግሞ አያሰጥም ብዬ ማስረጃ ልስጥ። ከዛ እንጠያየቅ። 5 ደቂቃ ወይ ምናምን ስጡ። እሺ ጥሩ። እሺ በጣም አሪፍ። ያው ዋናውን ያድናል ብለህ የምታስበው አንቲቫይረስ አንተ ስለሆንክ ለአንተ ይኸው ደቂቃ ይዝልሃለሁ። አይ ቲንክ 5 ደቂቃ በቂ ነው ብዬ አስባለሁ ለዚህ ዙር። ይኸው 5 ደቂቃ ሰጥቻለሁ። በ5 ደቂቃ ውስጥ የኃጢአት ስርየት እንደሚያሰጥና ማስረጃ ካለ ምናልባት ውይይቱ ከመጀመሩ በፊት ኦርቶዶክስ የውሃ ጥምቀት ያድናል ብላ ትመንም አትመንም የኛ ጉዳይ አይደለም። ኦርቶዶክስ የውሃ ጥምቀት ያድናል ብላ ታምናለች አታምንም ሳይሆን መሆን ያለበት ውይይቱ እነሱም ሲወያዩ ጥምቀት ያድናል መጽሐፍ ቅዱሳዊ ነው ወይ የሚል ቢሆን ነው የሚሻለው። ካልሆነ ግን ለኛ ለሚሰሙን ሰዎችም ትምህርት ላይሆን ስለሚችል እኛ ኦርቶዶክስ ብትልም ለኛ ቴንኪው ቡክ በጣም ቴንኪው። እሱን ነው እኔም የምፈልገው። መጽሐፍ ቅዱስ ላይ ጥምቀት ያድናል ወይስ አያድንም በሚለው ያውሩ ሁለቱ። ዳኒ ደቂቃ ያዝላቸው። እሺ ጥሩ። ከኛ ቤት አንፃር እሱ ማውራት እንችላለን። በጣም አሪፍ ነው። ቀጥል። ያው አንቲቫይረስ ጥምቀት ያድናል ብለህ የምታምን ከሆነ ማስረጃ ተሰጥተዋል። አይ ቲንክ 5 ደቂቃ ካነሰ እንጨምርልሃለን። 5 ደቂቃ ቀጥል ብራዘር። እኔ የገባሁበትን ዓላማ እያሳትከኝ ነው። እኔ ፈለገን ፈልጌ የገባሁትኝ እሱ እንደሚለው ኦርቶዶክስ ይሄንን የምታምን ከሆነ ከመዝገብ ላይ ወይም ደግሞ አንብቦ ያሳየኝና የእሷን እምነት ከዛ በኋላ እኛን የምንከተለው። ጥምቀት ያድናል ብለህ የምትሞግትበት ሀሳብ የለም ማለት ነው? እኔ ለሱ ዝግጁ አይደለሁም። ከሱ ጋር ላወራ አሁን ዝግጁ አይደለሁም። ከእናንተ ጋር ቢሆን አወራለሁ። እኔ አይደለ ይሄ ፈለገ የሚባለው ወንድም መመርመር አለበት። እንዴት እኔ የት ሄጄ ነው በዚህ ነው ያልክ እንደዚህ የፈሩት ኦርቶዶክሳውያን ፈለገ ሁሉም ገብተው ዝግጁ አይደለም ነው ብሎ የሚለው ሁሉም እስካሁን ድረስ የገቡት 3 ናቸው 4
እኔ ከእሱ ጋር እወያይም ማለት ተመስገን ወጣ ገና እንትን ሲል ማለት ነው። ምናቸውን ነክቶ ነው? ይህንን ነገር በኋላ ከራሱ ከፈለገ መስማት ፈልጋለሁ። እንዴት በጥምቀት ትምህርት ጊዜ ሰጠ፣ ሳምንት ጊዜ ሰጠ፣ ካልጸለይክበት ሚስጥሩን አታውቀውም። በዚህ ነው ያህል ልክ ይሄ የእግዚአብሔር የመንፈስ ቅዱስ ስራ በኦርቶዶክስ ሪቫይቫሉ ሲጀምር ሰዎች እንደሚነሱ ታውቃለህ አይደለ? ሪቫይቫል ሲነሳ ከምትናገረው ይልቅ አንተ ነው የምትፈራው። ስለዚህ ሳምንት ሙሉ ጸልይበት። እንግዲህ ሳምንት ሙሉ እሱን መንፈራው ቤተክርስቲያንን እንዳያቆሽሽ ነው። አዳምጠኝ። አንቲቫይረስ ይኸውልህ ቤተ ክህነት ሄደ አሁን ቤተ ክህነት ሄደ መልካሙ እንዲህ ይላል ብለህ ብትነግራቸው እልልልል ብለው ነው መሬት የሚሰሙት። እውነቱን የሚናገርልን ሰዋተን እኛን አሸማቃችሁ ውጡ ነው የምትባሉት። ስለዚህ አንድ ልጅ ተገኝቶላቸዋል። እግዚአብሔር የተመሰገነ ይሁን። በኦርቶዶክስ አይታዩም እንደ አንተ የምትላቸው ሰዎች ምንድን ናቸው? እናንተ ናቸው። ትሰድቧቸዋላችሁ፣ ትላልቅ ስለሆኑ ትሰድቧቸዋላችሁ፣ ምን ትሏቸዋላችሁ። ስለዚህ እኔ ደግሞ በቃ ትንሽም ቢሆን የእድሜም ታናሽም ስለሆንኩኝ የምስራችሁ ወንጌል በኦርቶዶክስ ተዋሕዶ የምስራችሁን ወንጌል አሁን የሚከበረው ፋሲካ የሚከበረው መስቀል ምናምን ኤርሚያስ ያው የእናንተ ስትራቴጂ ደጋፊ ስለሆነ አንድ አሁን እኔ ኤርሚያስ ጋር ተገናኝቼ ማላቅ ጠላት ነን። በጣም ተሰዳድበናል፣ ብዙ ነገር ተባብለን። ዛሬ ግን ገርሞታል። እሱ ራሱ ገርሞት ከኔ ብዙ ነገር ሊሰማ ይፈልጋል። እንኳን እንትን ልንል ቴንኪው እውነታው ይሄ ነው እንግዲህ ወገኖች፣ እኔ እንደማልዋሽ ታውቃላችሁ። ምንም ፈለገ ጳውሎስ ኦርቶዶክሳዊ መሆኑን ነው የማውቀው። ግን በዚህ ያህል ልክ ኦርቶዶክሳዊ እንዴት ቻለኝ ትደረጋላችሁ? በራሳችሁ ጥምቀት የምንኮራበት ትምህርታችን ነው ብላችሁ የምትሉት አሁን ከኛ ጋር አይደለም። ኑ እና አውሩኝ፣ ገለልተኛ ቤት ፈልጋለሁ ብሎ አለ መጣ ይምጣ እና እንዴ ዳኒ የወዴት እየሄደ ነው ግን ይሄ ነገር? ሲሳይ ቤትም እኮ ተጋብዞ ቢኒያም መጥቶ ሲሳይን ሙልጭ አድርጎ ሰደበው። እኛ ለጊዜው ዳር ይዘን ማኪያቷችንን እየጠጣን ዳኒ እኮ ቤት እኮ ይመጣል። ለምን ላይ እንደማይገባ ባላቅም እኔ አሁን ፕሮቴስታንት ይደሰታል፣ ኦርቶዶክስ ይከፋቸዋል የሚል ዓላማ የለኝም። አሁን እግዚአብሔር ይመስገን የተነሳሁበት ዓላማ ከምስራችሁ ወንጌል ነው የተነሳሁት። አሁን ጥምቀት መዳን በእምነት የሚለው ራሱ በእምነት ብቻ የሚለው ኦርቶዶክሳዊ አባባል ሁሉ በዛም እንትን ብዬ ነበር። እስካሁን ግን እግዚአብሔር ይመስገን ማለት እስካሁን ከኔ ጋር እንትን የሚል ሰው አጥቻለሁ። በፈለጉት መልኩ አሁንም ሬዲ ነኝ። ገለልተኛ በእንደዚህ በኩል አንተ ነህ ገለልተኛ። ሌላ ቦታ ብሄድ መከራዬን እያየው ነው። በቲክቶክ አውግዘነዋል ብለዋል። በዚሁ አጋጣሚ እንደው ብትተባበሩኝ እንትኔን ሪፖርት አድርገውብኛል። በጣም ትንሽ ነው የቀረው። ትብብር ብታደርጉልኝ ደስ ይለኛል። ኮፕሊንግ አድርጋችሁ እንትን ብትሉኝ። ለሌላ አይደለም። እኔ ይኸውላችሁ እዚህ ስገባ ምንም የለኝም። ከኤርሚያስ ጋር ጠላት ነን፣ ተሰዳድበናል፣ ብዙ እንትን ተባብለናል። አሁንም አላወቀም። በተለይ ሲነጋ ብዙ ማውራት እችላለሁ። አሁን ቤት ውስጥም ቀስ ብዬ ነው እንትን የምለው። ስለ ጥምቀቱ አሁን አላወራም፣ ማስረጃም አልሰጥም። የሚመጣ ሰው ብቻ ለእናንተ ወደፊት እቤት ስትመጡ እቤትና ጋብዣለሁ። 5 ደቂቃ ሰጥቻለሁ። በዚህ 5 ደቂቃ ውስጥ ሀሳብን ንገረን። ከዛ በኋላ ያንተንም የሱንም ሀሳብ ሰምተን ትጠያየቃላችሁ። ዳንዬ እኔ እኮ የገባሁት እኮ ሀሳብ እንድሰጥ አይደለም የጠራኸኝ። ለምንድን ነው ከሱ ጋር የሀሳብ ውይይት እንዳደረግ የምትጠይቀኝ? ልጠያየቅ ነው የገባሁት። ቀጥታ ደቂቃ ስጠን። 10 ደቂቃ ይጠይቀኝ። እኔ አልጠያየቅም። እኔ ሀሳቤን መግለጽ ነው የማትችል ከሆነ ከሌሎች ወንድሞች ጋር ነው ያወራለሁ። ተጠያየቅ፣ መብትክ ነው። በቃ አቆም። በቃ ሌላ ሰው ማውራት እችላለሁ ዳኒ? ከሱ ጋር ማውራት አትችልም? ከኔ ጋር ማውራት አይችልም ዳንዬ። ከኔ ጋር መጠያየቅ አይችልም። አንተ ምን ሆነ ነው እችላለሁ አልኩህ አይደል? ሀሳብን ገለጽ፣ ሀሳቤን ገልጻለሁ። ጥያቄ በቃ ውይይት አይደል እንዴ? እኔ የፈለገውን እንዲያወራ አይደለም የገባው።
እና አንተ ብቻ እንድታወራ ነው የፈለግከው እንዴ? አንተ ጠበቃ ነህ እንዴ? የጥብቅና ስራ ነው እንዴ የምንሰራው? ብሩክና ተሜ ቅድም ብሩክና ተሜ ሲወያዩ ነበርኩ። ብሩክ ሐሳቡን ይግለጥ፣ ከዛ በኋላ እሱ ሐሳቡን ይግለጥ፣ ከዛ ትጠያየቃላችሁ። ችግር የለም። ሁለታችሁም ጋር ባላንስ ነው የሚሆነው። ኦኬ፣ አንተም ጠይቀው፣ ከዛ እሱም መጨረሻ ላይ ትጠያየቃላችሁ። እንደሱ እናደርገዋለን። አሁን መጀመሪያ ላይ ግን ጥያቄ 5 ደቂቃ ሰጥተህን መጠየቅ እንችላለን። ማውራት አትችልም። ደቂቃ ስጠን፣ ቀጥታ ነው የምንጠያየቀው። እንደሚያድን ማሳየት ትችላለህ። የፈለገው አንድ ደቂቃ ሀሳብ ስጡኝ። ለምንድን ነው መልካሙ ኦርቶዶክሳዊ ነው ፈለገ ጳውሎስ? ለምንድን ነው ኦርቶዶክሳውያን በዚህን ልክ የፈራችሁት? መልካሙ ብፁዕ እንኳን ደህና መጣ። ለምንድን የፈራችሁት? በሙሉ እኔ ከእሱ ጋር አልወያይም። አሁን አንተ ገብተህ ጥያቄ የምጠያየቀው አልክ። ተሜ ገባ፣ ልክ ሲያየው ወጣ። ሌላኛውም መጣ፣ ሲያየው ወጣ። ምንድን ነው ያደረጋችሁ? ፈለገ ጳውሎስ ኦርቶዶክሳውያን ምንድን ነው ያደረጋቸው? ገስት ላይ ምን እሰራለሁ? ይሄንን እሱ ፈርቼው ከሆነ እኔ ምን እሰራለሁ ገስት ላይ? ታዲያ ለምን አታወራውም? ታዲያ ለምን አትቀጥልም? ለምን አትቀጥልም? ብዙ ስላለው እኮ ነው ገስት ላይ የተቀመጥኩ። እኔ እኮ አልፈራሁም፣ አንተ ነው የፈራኸው እኮ። ለምን አትቀጥልም? አንተ ቁጭ ብዬ የፈለግከውን እንድታወራ የፈለግከውን እንዳወራ። አንተ ማነህ እኔን እንዳላወራ የምትከለክለኝ? አንተስ ቁጭ ብለህ እንደ ምን አይነት ሰው ነው? በእናታችን እጠይቅሃለሁ፣ ጠይቀኝ። አንተ ልባም ከሆነ ምን እኔ ይኸውልህ ያንተን የእውቀት ልክ ማወቅ እፈልጋለሁ። ለምን አንተ የኦርቶዶክስ ትምህርት ይሄ ነው ብለህ አታወራም? እኔም ደግሞ ይሄ ነው ብዬ ላወራና ከዛ በኋላ እንጠያየቅ። እኔ ይኸውልህ ከቻልክ ተወያይ፣ ካልቻልክ ምንም ማድረግ አልችልም። እንደ ተሜ ቻው ብለህ መሄድ ትችላለህ። ነው አንተ ይኸውልህ ከዚህ ቤት መውጣ። እኔ አሁን ኤርሚያስ ውጣ ብሎ የሚያስወጣኝ አይደለሁም። እኔ እኮ አላልኩም። አሁን ምንድን ነው ብዙ ጭቅጭቅ ነው እንዴ? እኔ እናንተ እኮ እንተዋወቃለን። ምንድን ነው ቅድም ብሩክና ተሜ አንተ ቀሲስ ዲበኩሉ ጋር እንደዛ ስትል እንኳን ምንም አላልኩም። አሁን በእናትህ ኤርሚ እኔ ሰልችቶኛል። ኤርሚያስ በጌታ ፍቅር ሰልችቶኛል፣ ሰልችቶኛል። በቃ ይሁን የሞተ አንተስ አሁን አትወያይም? ዳኒ በእናትህ እንደዚህ አይነት ነገር ስለ እኔ ምንም እኔ ተወያይ፣ ከቻልክ ተወያይ። ራስህ ዝም በል፣ አንተም ዝም በል። ከቻልክ ተወያይ፣ አቅም ካለ ተወያይ። ዝም አልካቸው። አንዴ ጋይስ ወንድምነት ስላወራ ነው። አንዴ ቆይ እንናድርግ። እኛ አሁን እኔ ፐርሰናል ነገሮቻችሁን በቤት ጨርሱ። እኛ አሁን ርዕስ ማንም ሰውን መንካት ዳንዬ ተረዳኝ። እኔ በእውነት ነው ጋይስ። አሁን እሱን ቆይ አንዴ እሱን ፕሊስ እዛ ጨርሱ። አሁን ይሄ ሁሉ ህዝብ 800 ምናምን ሰው ቁጭ አድርገን ርዕሱን ትተን ሌላ ሀሳብ ላይ አናውራ። በቃ መወያየት ካስፈለገ ወደ ውይይቱ እንግባ። ሌላ ርዕስ ጉዳዮቻችሁን እዛ ጨርሱ። ሁለታችሁም ትተዋወቃላችሁ፣ ቤት ትከፋፍታላችሁ። ሁለታችሁም ቤት ከፍታችሁ ያለ ነገር ካለ እዛ ጨርሱት። አሁን የተነሳ ርዕስ አለ፣ ወንድምነት ይዞት መጥቷል። ጥምቀት ወንጌል ነው ያድናል የሚለው ድራማ እየሰራ ነው ሀሳብ ነው የምናነሳው። እዛ ላይ የማውራት አቅም አለ እጹብ። ካልሆነ ግን ሌላ ሰው አንተ ራስህ አሁን እኮ ድራማ እየሰራ ነው። እንዴት በለኝ። እንዴት ታወራለህ? እዛ ሀሳብ ይኸውልህ ቆይ አንተ ራስህ እኮ ድራማ መስራት ጀመርክ። እዛ ሀሳብ ላይ ታወራለህ እጹብ። ይመሻደል። እኔ ሀሳብ ላይ አላወራም አላልኩም። ሀሳብ ላይ መሆን ነው። 5 ደቂቃ ሰጥተኸኝ እንደፈለግህ አውራ። 5 በቃ እጹብ ቱ ሌት ብራዘር። ለሱ አሁን በቃ ወራጅ ኦርቶዶክስ ማለት ግሩሱ እኛ እናንተ ማለኝ አናውቀው ነገር የለም። ለማንም ሳይድ መያዝ አንችል። እዛው ነው ጉዳያችሁ። የተነሳ ርዕስ አለ። የተነሳው ርዕስ ላይ የማውራት አካላችሁ ግቡና ይሄ ወንድማችሁ ነው አሳምኑት። ተሳስተሃል፣ ቤተክርስቲያኒቷ እንደዚህ አታምነ ምናምን ብላችሁ ዲል አድርጉት። ይሄው እኛውን ሐሳብ ነው የምንሰማው። ለሌላ ጊዜ ቤት አላችሁ እዛው አውሩ ዲስከስ አድርጉ። ኦኬ አሁን ርዕስ ላይ በቃ እንቆይ። ስተት ነህ መልኬ ኦርቶዶክስ እንደዚህ አታስተምርም ካላችሁ መሞገት ነው በቃ። እሱን ነው የምንሰማው። ለሱ ጊዜ አለ። ለሌላ ጊዜ ግን ጊዜ የለንም። ያው ራሳችሁ ማድረግ ስለምትችሉ ማለት ነው። ሌላ ኦርቶዶክሳዊ ካለ ግን አንድ ቁጥር ይጻፍ።